ፕሮፌት ቆይ አንድ ጊዜ አዳምጡኝ። ኢየሱስ ማን ነው? ልውረድ እንደ ፍለጋ እኔ አክብሬያችሁን የመጣሁት ያለኝን በቃ ይውረዱ፣ ራስዎትን ያውርዱ። በሉ ይውረዱ። በቃ መልስ የለዎትም። በቃ መጽሐፍ ቅዱስ አውቃለሁ ምናምን ብለው ሌላ ጊዜ ግን አታኪ ዘራፍ አይበሉ። አይደለም አንልም። በቃ ለዚህ ነበር ያስገባሁት። ይኸውልዎት ምን አለ መሰሉት፣ ኢየሱስ ክርስቶስ ትላንትና ዛሬም እስከ ዘላለም ያው ነው። ከኢየሱስ በስተቀር ሌላ አምልኮት ስግደት አይገባም ነው የሚያልኩት። ኢየሱስ ማን ነው ለሚለው ጥያቄ መልስ ነው አይደለ? ይሄ ፕሮፌት አሁን የመለሱልኝ መልስ ነው አይደለ? አይደለም ይኸውልህ ወዳጄ አይደለም። እሺ ኢየሱስ ማን ነው? ኢየሱስ ማን ነው? በደንብ ስማኝ። ቆይ በደንብ ሰሞታለሁ። ማን ነው እሱ? ቆይ እኔ ይኸውልህ ስለ ኢየሱስ ከመናገሬ በፊት ስለ ኢየሱስ ማን ነው? ለምንድን ነው የሚያንቆት? ይናገሩ። ለምን ያንቆታል? ይናገሩ። ኢየሱስ ማን ነው? ሐሳብ አለኝ። መጀመሪያ ሐሳቡ በፊት መልስ ይመልሱ። ኢየሱስ ማን ነው? በደንብ ቆይ። እኔ አሁን ከመመለሴ በፊት መጀመሪያ ምን እንደሆነ ልናገር። ለምንድን ነው ጉሮሮትን የሚያንቆት? ፕሮፌት ኢየሱስ ማን ነው? እሱ የእግዚአብሔር ልጅ ነው። እሺ እሱ የእግዚአብሔር ልጅ። ኪሩቤል ደግሞ ማን ነው? ሁላችሁም ስሙ። መልስ መናገር ጀምሯል። ማን ነው ኪሩቤል? ኪሩቤል መልአክ ነው። መልአክ ነው። ኦኬ። ስንት መልአክ ነው ኪሩቤል? አንድ መልአክ ነው ወይስ 18 መልአክ ነው ወይስ 60 መልአክ? ስንት መልአክ ነው ኪሩቤል? እሱን እናንተ ናችሁ የምታውቁት። መጽሐፍ ቅዱስ እኮ አነባለሁ አሉ እኮ ፕሮፌት። መጽሐፍ ቅዱስ ጋር ነው ብሎ መጽሐፍ ቅዱስ አውቃለሁ። መልአክን አይደለም የምናመልከው፣ ለመልአክ አይደለም የምንሰግደው። ጉዝ ያውልህ እኛ ለመልአክ ወይም ሰው ለፈጠራቸው ለሞቱት ነገሮች አንሰግድም። እኛ ስግደት ለሚገባው ለእግዚአብሔር ብቻ ነው። በቃ ጨርሷል። ፕሮፌት ምንድነው መሰሉት? አሁን በወንድምነት ልምከሩት። ይኸውልህ ስሞት እንደሚናገረው አሁን እርሶ ጋር ፕሮፌት ይላል። ባሉበት ቸርች ውስጥ እንግዲህ በትንቢት ቃል ያካፍላለሁ እያሉ ሰዎችን ፈውሳለሁ እያሉ ምናምን ነው የሚያገለግሉት። አይ ቲንክ ፕሮፌት እርሶ ራሶትን በዛ መልክ ነው የሚገልጹት። አይ ቲንክ እና ምን አለ መሰሉት ፕሮፌት ገምቶ ማደርና የክርስቶስን ቃል ፈትፍቶ መናገር የተለያዩ ጉዳዮች ናቸው። በቃ ባጭሩ እርሶ በሀሳብ ደረጃ ለምን ሀሳቡን ተቃወሙ አንልም። ስለ ስዕላት ለምን ወረዱ? ፕሮፌት እዚህ ቁጭ ብለው ነበር ማዳመጥ የነበረቦት። ስለ ስዕላት ስለ ስግደት ምንም አይነት ነገሮችን ማንሳት ይችላሉ። ነገር ግን በመጀመሪያ ቀድሞ መጽሐፍ ቅዱስን ማወቅ ይጠበቅቦታል። አሁን ይህን ያክል ጠንከር አድርጌ እርሶን የምናገረው ለምንድን ነው? በጣም ተለጠጡ ፕሮፌት። መጽሐፍ ቅዱስን አውቃለሁ፣ ከመጽሐፍ ቅዱስ ጋር ነው ውሎዬ፣ ከመጽሐፍ ቅዱስ ጋር ነው አዳሬ። ያውቃሉ? እርግጠኛ ነው? አዎ በደንብ ነው ማውቀው ምናምን አሉ። የመጽሐፍ ቅዱስን 2% እንኳን አንብቦ አያውቁም። እርሶ ቀደም እንዳልኩት ያው ብዙ ጊዜ ገማች ስለሆኑ አክስትህ ገሊት ናት፣ አጎትህ ገሌ ነው፣ የአጎትህ ልጅ ገሌ ነው ምናምን እያሉ ገምተው ስለሆነ የሚያድሩት እርሶ ገማችነቶ እንዳይነቃቡት ነው መጽሐፍ ቅዱስም ይዙት እርሶ እንጂ መጽሐፍ ቅዱስ አንብቦ አያውቁም። ስለዚህ ፕሮፌት ለሌላው ጊዜ እባኮትን ፐርሰናል ያሆነ እኔ የምናገረው እርሶ ነው። እዚህ ውስጥ የፕሮቴስታንት እምነት ተከታይ የሆነ ሰው ቁጭ ላይ ያዳመጣል እና የፕሮቴስታንት አማኝ የሆነውን ሰው እባኮት ባያስከፉት፣ ባያሳዝኑት፣ በቃ ባልተዘጋጁበት ጉዳይ ላይ መጥቶ ባይናገሩ። አሁን ለስሙ በጣም የሚገርማችሁ ነገር ይህንን ሰው የሚከተሉ ሰዎች አሉ። መጽሐፍ ቅዱስን የማያውቅ ሰው፣ መጽሐፍ ቅዱስን ጠንቅቆ የማይረዳን ይህን ሰው የሚከታተሉና የሚከተሉ በጣም ብዙ ሰዎች አሉ። በጣም ነው የሚያሳዝነው። በዚህ አጋጣሚ እንዲህ አይነት ነገሮችን በማየታችን ራሱ እጅግ በጣም እናዝናለን። ይሄ ገምቶ አደር የሆኑ ሰዎች አሉ። የቤታችሁ ቁጥር እንዲህ ነው አይደል ምናምን፣ እንደውም ሰፈራችሁ በሁለተኛው ክብልስቶን ታጥፎ ምናምን። አጎትህ ምንድን ነበር የሚሰራው? አክስትህ እንደዚህ ነች አይደል? እናትህ ቀላ ያለች ምናምን። ገምቶ ማደርና መጽሐፍ ቅዱስን መናገር የተለያዩ ነገሮች ናቸው። ስለዚህ ፕሮፌት ለሌላ ጊዜ ሲመጡ ይሄንን የምንነግሮት በክርስቶስ ፍቅር ነው። ለሌላ ጊዜ ሲመጡ ፕሮፌት በቻሉት አቅም ከኛ ከክርስቲያኖች ጋር ሲያወሩ በጣም ጥንቃቄ ያስፈልጋል። በጣም ጥንቃቄ። ዝም ብለው አሁን እርሶ የሚያገለግሉበት ቦታ ላይ ራባ ጀራባባባ ሃርጋዱላ ሼቤሬቤቤ ቢሉ ዊዛውት ኤኒ ሪዝን አሜን የሚል ሰው ሊኖር ይችላል። እኛ ጋር ግን ሲመጡ በጣም ይጠንቀቁ። ከኛ ጋር የሚወሩት በመጽሐፍ ቅዱስ ማስረጃ ስለሆነ ፕሮፌት ሰው እንደመጣለት ማውራት የለቦትም። ከዛ ውጭ ደግሞ መጽሐፍ ቅዱስን ሳያውቁ ከዘፍጥረት እስከ ዮሐንስ ላይ እንዳነበበ ሰው አክት አያደርጉ። በቃ አክት የሚደረግበት ቦታ አይደለም። እኛ ጋር ሲመጡ ይጠንቀቁ። ደግሞ ቺ ልሳን ሸምድዱና ደግሞ አገልግሉበት አሉት።
ኦኬ በቃ ይሄን ለማለት ፈልጌ ነው። ልትሻ ቀጥሉ ፕሊዝ። ወይል እንግዲህ እሺ ተመልሰናል። አሁን ከማን ጋር ነው የምናወራው? ሚስተር እንግሊሽ ጋር። ኦኬ ሚስተር እንግሊሽ ዩኒታሪያን ነኝ አለና ትንሽ እነሱ ፕሮቴስታንት ትንሽ መስማት ፈልጌ ነበር። በእርግጥ እምነቱን የሱን ይቅርታ ለወጣ ስለሆነ ስራ ላይ ስለሆንኩኝ ተፈቀዳችሁልኝ? ከቸኮልኩ ውጣ ብሩክ። አይ ተፈቀዳችሁልኝ ያልኩት እኮ እኛ ደግሞ ምን አለ ከቸኮልክ አሁን ውጣ፣ አልቸኮልክ ተቀመጥ። እሺ ምህረት ጋር ብታወሩት አይደለ? ከፈቀደልኝ አይደለም እነሱ አይደሉም ፈቃጆቹ። ይሄ እኮ የታክሲ ሰልፍ አይደለም ብሩክ፣ ይሄ እኮ የታክሲ ሰልፍ አይደለም፣ ታክሲ ተራ አይደለም። እኛ ነን እድል የምንሰጠው። እሺ ለማንኛውም ወንድማችን ብሩክ እንኳን ደህና መጣ። እኛ ስለሆነ እድል የምንሰጠው በትዕግስት ጠብቅ። የምትቸኩል ከሆነ ግን ያው ትወጣና ምን ችግር አለው? ልክ የምትመጣበት ታይም ላይ ቼክ ታደርገናለህ። ካለን ትገባለህ፣ ከሌለን ደግሞ ያው ነገ እንገናኛለን። እሺ ልትሻ ቀጥል። ኦኬ ስምህን ንገረን ወንድማችን። ፎሎወር ኦፍ ጂሰስ ክራይስት የሚለው ሳሙኤል ነው መሰለኝ። ሳሙኤል አየሁት። እሺ ሳሚ ትንሽ እስኪ ስለምታምነው እምነት አስረዳን እስኪ። ምንድን ነው እምነት? ፕሮቴስታንት ነኝ አሳም ፖይንት ፕሮቴስታንት አይነት ስታይል አለኝ ብለሃል እና ምን እንደምታምነው ንገረን። እሺ አመሰግናለሁ። እስካሁን ከይቅርታ ጋር ልትሻ በጣም ከይቅርታ ጋር ወይ ሳሚ አንተ ፈቃደኛ ከሆንክ እንደው ለዚህ ጋር ላሉ ሰዎች የተወሰነ ድል ብንሰጥ እንደው ፈቃደኛ ከሆንክ። እሺ ምን ተወሰነች ደቂቃ ታገሰንና እዚህ ጋር በጣም እንዲያወሩ የምፈልጋቸው ሰዎች ስላሉ ማለት ነው። ለትሻ እናንተ ፈቃደኛ ከሆናችሁ ነው። አይ ነው አንደርስታንድ አደርጋለሁ። ችግር የለውም። እንደ እኔ ማወራለሁ። ቀጥል ሳሚ። ፈቃደኛ ነህ? ተወዳጅ ወንድማችን I would prefer አሁን መናገር because after little ከትንሽ በኋላ አትሊስት ቢዚ ሆናለሁ እና ሳሚ የትንሽ ደቂቃ ጠብቀን አንዴ ይቅርታ ነው። ኦኬ ጀስት ኮንቲኒዩስ ይቅርታ ምን አልክ? አልሰማሁትም። ለት ማን ነበረ ስሟ? ፕሊስ ስሟ ማን ነበር? አሁን ገብታ የነበረችው መክሊት። አይ ቲንክ የቲክቶክ ስም አላት አይደል? ደንባሪት ሚል። ኦኬ ፕሊስ እባካችሁ ሼር አድርጉላት። እሺ በጣም 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 የምንወዳት እህታችን ነች። ሁላችሁም ሼር አድርጉላት። በጣም ሉም ታይም በጣም ነበረ ልናወራት ምንፈልገው እና ፕሊስ እዚህ ውስጥ ያላችሁ እህቶች ወንድሞች አካውንቷን የምታውቁ ከሆነ ፕሊስ ሁላችሁም ሼር አድርጉላት። እሺ ሁላችሁም በቃ ልቀጥሉለት። እሺ በጣም ሶሪ ይቅርታ። ስትመጣ ቀጥል ሳሚ። ከመጣች እናስገባታለን። እሺ ልደተ ቃል ያልከው ነው የሚቀጥለው። ላይክ ምን እያመንኩ እንዳለው አስረዳችሁ። ኮንፌስ አድርግ እስኪ ፌዝ። እሺ አመሰግናለሁ። እስካሁን ስቲል ፕሮቴስታንት ነኝ፣ ግን አሁን ባለኝ ርዲት አንደርስታንዲንግ እግዚአብሔር አብ ብቻ ነው አንደኛ አምላክ። ኢየሱስ ክርስቶስ የአብ ልጅ ነው። የእሱ መሲህ የእሱ ባሪያ ነው።
መንፈስ ቅዱስ ደግሞ የእግዚአብሔር መንፈስ ነው። ስለዚህ አንድ አምላክ ነው ያለ፣ አንድ አምላክ ነው የሚመለከው፣ አንድ አምላክ ነው በጁዳይዝም እምነት ያለው። በክርስትና እስከ 300 ምናምን ኤዲ ያለው ደግሞ አንድ አምላክ ብቻ ነው የሚመለከው የነበረው። መጽሐፍ ቅዱስ ደግሞ እንደዛ ነው የሚለው ማለት ነው። በመሰረት ዮሐንስ 17:3 ኢየሱስ ክርስቶስ እየጸለየ ያለው ምን አለ? በእንግሊዝኛ ያለው ወይ በትግረኛ እንግሊዝኛ ምን ይላል? You are the only true God and eternal በትግርኛ ለማከራ አምላክ ሐቅ ንስኻ በይንኻ ምዃንካ እቲ ዝለኣኽካዮ ወድኻ ኢየሱስ ክርስቶስ ምእማን እዚኣ ናይ ዘላለም ህይወት ይብል። So the only true God is the Father that Jesus was praying to, and Jesus Christ is his messenger or the Messiah. And knowing this gives you understanding and gives you eternal life. የዘላለም ህይወት ይሰጣል። same principle አንደኛ ዮሐንስ 5:20 ደግሞ the same thing. The Son comes to give us understanding about the truth. ስለ ባለ ሐቅ ወይ ደግሞ ኢየሱስ ክርስቶስ የመጣው ለምን ልሰጠን ነው የመጣው ይብሉ to tell us about the owner of the truth። በእንግሊዝኛ ላደርገው ገባን። አሁን ምን እንዳልክ ምን እንደተናገርክና ምን እንዳስተማርክ ምናምን ተረድተናልና የትኛው ቸርች ነው አንተ አክቹሊ ህብረት የምታደርገው? No, still I'm in Protestant. Protestant. My church is in Protestant, yeah. የምን ምሳል ቸርች ነው አንተ ትልበት? The Nazarene Church, which is Faith Mission. ፕሮቴስታንቶች እንደዚህ ያናሉ እንዴ? No, I am no. ታዲያ እንዴት እንደነሱ አጣመና እንደዚህ ሳያምኑ አንተ ፕሮቴስታንት ልትል ቻልክ? No, still እኔ ፕሮቴስታንት ነው የነበርኩ፣ ግን ይሄ አንደርስታንዲንግ በቅርብ ቀን የደረስኩት አንደርስታንዲንግ ነው። ከዛ በፊት አንደርስታንዲንግ ምን ነበር? ከዛ በፊት I was a believer of Trinitarian የስላሴ አማኝ ነው የነበርኩ። ማለት አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብዬ ነው የማምን የነበርኩ። ከእስልምና ጋር ምንድነው ልዩነታችሁ? መሐመድ አንተ ሐሰተኛ ነብይ ነው ብለህ ኮንፈስ ማድረግ ትችላለህ? Of course. ግን እኮ ተመሳሳይ ነው እምነታችሁ አይደለም። መሐመድም መልእክተኛ ብቻ አብሮ ነው የሚያምነው። ማለት እንደዛ እሱ ብቻ አይደለም። እኔ የሚያምነው ኢየሱስ ክርስቶስ እጅ ላይ መጽሐፍ ቅዱስ ይዘሃል ነው። አንድ ጥያቄ ብቻ ልጠይቅህ። ዮሐንስ መልእክት ላይ ሄደልኝ። አንደኛ ዮሐንስ መልእክት እሺ፣ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 21 ነው። ከዛ ግሪክኛ አነባለሁ። Yeah, I already studied this verse and I already communicated with other people before. You wanted me to አንበው ምንድነው የእንግሊዝኛው ፓርት ጋር ምንድነው የሚለው? በእንግሊዝኛ ነው። አንዴ ከቻልክ if you want to read it then I can ላንብብልህ እኔ አንብብልኝና እኔ And we know that the Son of God is come and has given us an understanding that we may know him that is the true, and we are in him that is the true, even in his Son Jesus Christ is the true God and eternal life. አማርኛው ምንድነው የሚለው? የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦናን እንደሰጠ አንድ ምን ታርግልን ፕሊዝ። ኦ ማይ ጋድ እሺ፣ ይገርሳ የእግዚአብሔር ልጅ እንደመጣ እውነተኛ የሆነውንም እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን አለ።
እውነተኛው በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው ይላል። ልክ አሁን እግዚአብሔር አብ በተጠራበት ትሩ ጋድ ተብሎ በተጠራበት እውነተኛ አምላክ ተብሎ አብ በተጠራበት አንቀጽ እዚህ ጋር ክርስቶስ ኢየሱስ እውነተኛ አምላክ ተብሎ ተጠርቷል። እዚህ ጋር ማን ነው እውነተኛ አምላክ የተባለው? እዚህ ጋር እውነተኛ አምላክ የተባለው ኮንቴክስት ዋይዝ ካየኸው አብ ነው። አይደለም ነው አብ ነው። I already did my study on this one። እስኪ ቃል በቃል እየፈታ ነው እንሂድ፣ እንዴት አብን ሊሆን እንደሚችል እና ማስረጃ ታቀርብልኝ ላይ የትኛው? እስኪ ከአንደኛ እስከ አንድ ጥያቄ ከአንደኛ እስከ ሶስተኛ መቶ ክፍለ ዘመን ያለው ቤተክርስቲያን አባቶች ይህን ክፍል እግዚአብሔር አብ ብለው ኢንተርፕሬት አድርገውታል። እንደዚህ አይነት ማስረጃ ሊሰጠን ይችላል? the most earliest church fathers especially the apostolic fathers አብ ብለው ፈተውታል። ከየት አመጣው አንተ? ሱንኩች Yeah, before I go to that one, let's go to the Bible እንጂ ያለኝ እንደዛ አለኝ። even we have to የቤተክርስቲያን አባት አለ። Yeah, I have seen that. I think Ernest ነው እንደዛ ያለው ብቻ ነው እግዚአብሔር። አንዴ ማየት ስለምፈልግ but before we go there እንሄዳለን ቨርስ ባይ ቨርስ እንሄዳለን። ግን ሌት ሚ ሲ እስኪ ኤራኒየስ የቱ ጋር ነው የትኛው እንትን አድቨርሱ ላይ ነው እንደዛ ያለ? ፈለገ የኔ ድምፅ ይሰማል ወይንስ? ኦኬ አሳየን ብዬ ነው። ኤራኒየስ የትኛው? እኔ ኤራኒየስ መጽሐፉ ራሱ አለኝ እጄ ላይ። before we go to that one ግን because መጀመሪያ መጽሐፍ ቅዱስ ላይ ሆነ ላይ እናንብበው። ከየት ጀምሮ እናንብበው? ኦኬ መጀመሪያ ለአንተ ልጠይቀህ፣ ይሄ ማነው የጻፈው መጽሐፉ? አሁን እያነበብን ነው ያለው ላይ ነኝ። እንኳን አንዴ ቨርስ አንዴ ላይቭ ላይ ነኝ። ይሄ የዮሐንስ መልእክት ነው። ዮሐንስ የጻፈው ዮሐንስ 17:3 ዮሐንስ ወንጌል ዮሐንስ የጻፈው ደግሞ አንድ ሰው ነው። እዛ ከሜዳችን ኖ ዮሐንስ የጻፈው ወንጌሉንም መልእክቱንም ሁለቱ ጥያቄ አለ። አሁን ኮንቴክስቹዋሊ እንሂድ ነው ያልከኝ አይደለ? ኮንቴክስቹዋሊ እናንብብ ነው ያልከኝ። እሺ let's go now። ይሄ ትወኒ ከ18 ከጀመርከው ምን ይላል? we know that no one who is born of God sins። እኔ በአማርኛ ሰማይ ቀበን እሺ ላመው ሌላም ሰው እንዲሰማ ወይ ደግሞ ምን ይለናል? 21 ምዕራፍ አይደለ? ከላይ ጀምረን እናንብበው ከቁጥር 1 ጀምረን እንዲህ ይላል። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 1 ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል፣ ወላጁንም የሚወድ ሁሉ ከእርሱ የተወለደ ደግሞ ይወዳል። ክርስቶስ ነው ሲል ስለ ልጁ ነው የሚያወራ አይደለ? እዚህ ጋር ስለ እግዚአብሔር ልጅ ማይከን ክፈትና እየተናል ቀጠለ። እግዚአብሔርን ስንወድ ትእዛዛቱን ስናደርግ የእግዚአብሔር ልጆች እንድንወድ በዚህ እናውቃለን። ትእዛዛቱን ልንጠብቅ የእግዚአብሔር ፍቅር ይህ ነውና፣ ትእዛዛቱን ከባዶች አይደለም። ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል፣ ዓለምንም የሚያሸንፈው እምነታችን ነው። ኢየሱስም የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው ይላል። ኢየሱስ የማን ልጅ ነው? የእግዚአብሔር ልጅ። በጣም ጥሩ። ምን ብሎ ሰው ዓለምን ለማሸነፍ ኢየሱስ የማን ልጅ ማለት አለበት? የእግዚአብሔር ልጅ ነው ማለት አለበት። ስለዚህ የእግዚአብሔር ልጅ ነው ሲል ሰው ምን ይላል ማለት ነው? ዓለምን ምን ይላል? ያሸንፋል። እሺ ዓለምን ያሸንፋል። እዚህ ጋር ወደ ታች ከመውረዴ በፊት አንድ ጥያቄ ልጠይቅ። በኢየሱስ ክርስቶስ ማመን ዓለምን እንድታሸንፍ ያደርጋል አያደርግም? ያደርጋል። ስለዚህ እስኪ የትኛው ሰው ነው እስኪ በእሱ ስም አምነህ ዓለምን ልታሸንፍ የምትችለው አምላክ ካልሆነ በስተቀር? እሺ ጥያቄ ነው ይሄ። ለጥያቄ ነው። አሁን ክርስቶስን ማመን ዓለምን እንድታሸንፍ የሚያደርግ ከሆነ እስኪ ተመሳሳይ ልክ እንደ ክርስቶስ አምነኸው ዓለሙን ያሸነፍንበት ሌላ ሰው አለ? ኤክሰፕት አምላክ ከአምላክ በስተቀር ነው የለን። በመሲሁ ማለት መሲሁ በማመን ስለዚህ በፍጡር ደረጃ የለም አይደለ? አምነህበት ዓለምን ያሸነፍከው በፍጡር ደረጃ የለም።
በክሬቸር ደረጃ በፍጡር ደረጃ ከሌለ ስለዚህ ክርስቶስ ኢዝ ዘ አልማይቲ ጋዳ አይደለም። እንደዛ ኮንክሉድ ማድረግ አትችልም ነው አረኩኝ እንጂ ቢካዝ እሺ አምጣልኝ። እሺ ሌላ በፍጡር ደረጃ አምነው ዓለምን ልታሸንፍበት የምትችል አንድ ስጠኝ። እሺ ኦኬ ይቀጥለው ሐሳቡና ኤኒዌይስ ይሄንን አርጊመንት ያዘው ጭንቅላት ውስጥ። ከዛስ በውሃና በደም የመጣ እርሱም ኢየሱስ ክርስቶስ ነው፣ በውሃና በደሙ ነው እንጂ በውሃ ብቻ አይደለም የሚልና ከዛ እንዲህ ይላል መንፈስም እውነት ነውና የሚመሰክረውም መንፈስ ነው። የሚመሰክሩት መንፈሱ ውሃው ደግሞ ሶስቱ ናቸውና ሶስቱም በአንድ ይስማማል። የሰውን ምስክር ብንቀበል የእግዚአብሔር ምስክር ከእርሱ ይልቅ ይበልጣል። ስለ ልጁ የመሰከረው የእግዚአብሔር ምስክር ይሄውን ነው። ስለ ልጁ እየመሰከረ ያለው ማን ነው? አባቱ ወይ ደግሞ መንፈስ። በእግዚአብሔር ልጅ የሚያምን በነፍሱ ምን አለው? ምስክር አለው ይላል። ሰዎች ማመን ያለባቸው በአምላክ ነው አይደለም? በላኪና በተላኪው እምነቴ ብሎ አምላኬ ብሎ ሊያምነው የሚችለው ፈጣሪውን ነው አይደለ? ሰው የሚያምነው በአምላኩ ነው በፈጠረው ነው አይደል? ሊያምን የሚችለው እሱ አምላኬ ብሎ ማመን ይችላል። መልእክቱ ግን በላኪውና በተላኪው ላይ በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው ሲል በእግዚአብሔር ልጅ ማመን ልክ በእግዚአብሔር ልጅ እመኑ ተብሎ የተነገረበት ሌላ መጽሐፍ ቅዱስ ክፍል አለ? ወይ ደግሞ ልክ ለክርስቶስ እንደተነገረ ለክርስቶስ እንደተነገረ ሌሎቹም እንደዚህ እንዲያምኑ የተባለበት ቦታ አለ? የለም። በእግዚአብሔር እመኑ፣ በእግዚአብሔር እመኑ፣ በእኔ ደግሞ እመኑ ያለው ኢየሱስ ክርስቶስ ብቻ ነው። ስለዚህ ሰው በፍጡር ሊያምን አይችልም፣ በፈጣሪው ነው ሊያምን የሚችለው። እሺ ቀጠል እንበል። በእግዚአብሔር የሚያምን ይላል። ቀጠል ይልና በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው ይላል። በእግዚአብሔር የማያምን እግዚአብሔር ስለ ልጁ የመሰከረው ምስክር ስላላመነ ሐሰተኛ ያደርጎታል። እግዚአብሔርም የዘላለም ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው። የዘላለም ሕይወት በክርስቶስ ኢየሱስ አለ የለም? በኢየሱስ ክርስቶስ በማመን የዘላለም ሕይወት ይገኛል። ስለዚህ የዘላለም ሕይወት ፍጡር ሊሰጥ ይችላል? መሲሁ ቢካዝ የዘላለም ሕይወት በመሲሁ ስላለ ወይ በክርስቶስ ስላለ የኔ ጥያቄ ፍጡር የሆነ ክሬቸር የሆነ ነገር ከአንዱ ከሁሉን ቻይ አምላክ በስተቀር የዘላለም ሕይወት ሊሰጥ የሚችል ሌላ አለ? አዎ አለ። ስለዚህ ሁለት አማልክት ነው ያሉ አይደለም? የመለስኩ እኮ አዎ አለ ነው ያልከው። ስለዚህ ክርስቶስ አምላክ ነው ማለት ነው? አይደለም። ኢየሱስ ክርስቶስ ምን አለ መሰለ? አይደለም እዚህ ጋር ክርስቶስ የዘላለም ሕይወት ሰጥቷል አልሰጠም? ይሰጣል አልሰጠም? የዘላለም ሕይወት ልጁ ያለው ሕይወት አለ። የዘላለም ሕይወት ይሰጣል አይሰጥም? ክርስቶስ ልጁ ያለው ሕይወት አለ። አዎ፣ ግን በእግዚአብሔር ልጅ ማለት ኢየሱስ ክርስቶስ ደግሞ የዘላለም ሕይወት የመስጠት ስልጣን አለው። ከአምላክ በስተቀር የዘላለም ሕይወትን መስጠት የሚችል አለ ወይ? አዎ አለ። እሱ ደግሞ ኢየሱስ ክርስቶስ ነው፣ የእግዚአብሔር ልጅ። አንድ ጥያቄ ልጠይቅህ። አምላክን አምላክ የሚያሰኙት የመጀመሪያዎቹ መገለጫዎቹ ምንድን ናቸው? እሺ አይ ቲንክ በመጽሐፍ ቅዱስ ልመለስለት አትሊስት ውድ ቢበረ አንድ ጢሞቴዎስ 6:16 ላውጣና በዛ የጠየቀውን ጥያቄ ልመልስልህ። አምላክ ማን እንደሆነ ወይ አምላክን አሁን ምን አደረክብን ነው? ክርስቶስ እሺ፣ ክርስቶስ ፈጣሪ ነው ፍጡር ነው? ፕሊስ ልደተቀን እሳ ብብልኝና በአንድ መልስልህ። አንድ ክሊር እናድርገው። አሁን አንተ ክርስቶስን ከፈጣሪም ዝቅ አደረግከው፣ ከፍጡር ከፍ አደረግከው። ኤግዛክትሊ መልስልኝ። ክርስቶስ ለአንተ ፈጣሪ ነው ወይስ ፍጡር ነው? ክርስቶስ ለእኔ የእግዚአብሔር ልጅ ክርስቶስ ካልከኝ ኢየሱስ ካልከኝ ፍጡር ነው። በስጋ ኢየሱስ ክርስቶስ ፈጣሪ ነው ወይስ ፍጡር ነው? ከሁለት አንዱ። I would say he is both። እግዚአብሔር አብ በሱ አድርጎ ዓለማት ፈጠረ ይላል። ፈጣሪም ነው። ስለዚህ ክርስቶስ ፍጡርም ፈጣሪም ነው። Yeah, it depends on how you define it. When you say like the incarnate logos kalken, ፍጡር ነው. If you're talking only about the logos,
በቃል ብቻ እያወራክ ያለው ደግሞ እሱ ደግሞ ቃል አይፈጠርም። ሶሪ በጣም እታች አይ ቲንክ መክሊት ኢንቫይት አድርጌሽ ነበርና እንትን እያለ አይደለም ወይ ከላይቭ ውጪና ከእንደገና ወደ ላይቭ ተመልሰሽ ሲገስላኪ የሆነ ልክ ኢንቫይት ላረግሽ ስል በጣም እየተቸገረ ስለሆነ እንደገና ከላይቭ ውጪና ተመልሰሽ ግቢ። ሎጎሱ ፈጣሪ ነው። አይ መግባት አልፈለኩም ብላለች ቦስ። እንቀጥልኛ ነው። ኦኬ ኦኬ እሺ። አሁን ይቅርታ፣ እኔ ደግሞ መግባት ፈልጋ መስሎኝ ኢንቫይት ያደርገው ሲል ቆይ ላስተካክለው ብዬ ነው። ኦኬ እሺ፣ በቃ ቀጥሉ። እሺ ለደት አንዴ ሆል አድርገኝ። ምን ጠይቀ ነበር መሰለ? ክራይቴሪያ የእግዚአብሔር ክራይቴሪያ ማን ነው ብለህ ጠይቀ ነበር። ታስታውሳለህ? አምላክ የሚያሳየው ምንድን ነው? መገለጫው እንደዛ ነው ያልከን። እሺ አንደኛ ጢሞቴዎስ 6:16 እንደዚህ ይላል። እሱ ማለት ነው እግዚአብሔር ማን እንደሆነ who alone possesses immortality አንደኛ ክራይቴሪያ immortality and dwells in unapproachable light። ኢሞርታሊቲ ማለት የዘላለም ህይወትን የሚሰጥ ማለት እኮ ነው አይደል? ነው ያልሞት ኢሞርታሊቲ ሚኒንግ he doesn't die አይሞትም ማለት ነው። ፕሮሰስ ኢሞርታሊቲ ያለ he doesn't die, he possesses immortality and dwells in unapproachable light። አሁን ክርስቶስ ላይ ያለ ነገር ክሊር እና ክርስቶስ ስንት ባህሪ ነው ንገረኝ። ስንት ኔቸር ነው ያለው? አንዴ ይሄ ጨርስና ደን መጠየቅ ጥሩ ነው። በቃ ኢሞርታሊቲ who doesn't possess immortality that's it። በቃ ክሊር ነው ለኔ እሱኛው ክሊር ነው። ስቲል ግን አለ እኮ ሌላ ክራይቴሪያ አለ። በቂ ነው ግን ስንት ኔቸር ነው ያለው ክርስቶስ? ስንት ባህሪ ነው? ምን አንድ ባህሪ ምን አይነት ሰው ነው? ምን አይነት ሰውነት ብቻ ነው? ሰው ብቻ ነው? ሰው ብቻ ነው። ሰው ብቻ ከሆነ እንዴት የእግዚአብሔር ልጅ ሊሆን ይችላል? ቢካዝ እግዚአብሔር አብ በመንፈሱ ስለወለደው። ስለዚህ እግዚአብሔር አብ ከወለደው ታዲያ የእግዚአብሔር ልጅ ነው ማለት ነው። እና ሰው ብቻ ነው ለምን ትላለህ ታዲያ? ሰውም ሰው እኮ ነው የእግዚአብሔር ልጅ የሚባለው። እኛ የእግዚአብሔር ልጅ ስንወለድ የእግዚአብሔር ልጅ እንሆናለን። ኖ እንደዛ አይደለም። እስኪ መጽሐፍ ቅዱስ ላይ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ የተናገረው ለማን ነው? ለኢየሱስ ክርስቶስ። በምንድን ነው የወለደው? በመንፈሱ። በመንፈሱ ማለት ምን አይነት መንፈስ? ያንን የአብን መንፈስ ሼር አድርጓል ማለት ነው። በመንፈስ ቅዱስ ወለደው። ማስረጃ ስጠኝ። በመንፈስ ቅዱስ ወለደው ማለት ነው። መጀመሪያ ግን አንድ ካልጨረስ ነው ወደ ሌላ መሄድ I don't think it's beneficial አይደለም። አሁን አንተ እየተናገርክ ያለው ነገር መሰረቱ እየጠራ ካልሄደ በስተቀር የምታወራው ነገር ሁሉ ዝብርቅርቅ። የሰው ልጅ ነው አልከኝ። የሰው ልጅ ከሆነ የእግዚአብሔር ልጅ እንዴት ሊባል ቻለ እያልኩ ነው። I don't know if it is beneficial because አሁን እየሰራን የነበር ነው ፈርስት ጃን አንደኛ ዮሐንስ 5:20 እሱ አንተ እንዳልከው ለእግዚአብሔር ወልድ which is ለኢየሱስ ክርስቶስ ነው versus ለአብ ነው ለማየት ነው እየሞከርን የነበር ነው። አሁን when you bring another idea we will not get anything out of it። ክርስቶስ እኮ ማለት ነው እንዴ አይደለም። ያንተ እምነት መጥራት አለበት። ስለዚህ የኔ እምነት ሞኮ if you ask me then I can tell you what I believe። ያንተ ደግሞ እምነት ደግሞ እኔ ማጣራው እንዴት መሰለ በእያንዳንዱ መጽሐፍ ቅዱስ መጽሐፍ ውስጥ ባሉት በእያንዳንዶቹ ቃላቶች ውስጥ ነው ገብቷል። አሁን አንተን እያወራው ያለው ለምሳሌ ቆላሲያስ ምዕራፍ 2:9 ላይ በእርሱም የመለኮት ሙላት ተገልጦ ይኖራል ይላል። በሰውነቱ የማን መለኮት ነው ተገልጦ የሚኖረው? የመለኮት። ስለዚህ ክርስቶስ ሊትራሊ ሰው ብቻ አይደለም ማለት ነው፣ የመለኮት ሙላትም አለው። he represents or he is the የእግዚአብሔር ልጅ የእግዚአብሔር ሐዋርያ የእግዚአብሔር መሲህ ስለሆነ but it doesn't make him like a different being, still is a human being። አንድ ሌላ ልጨምርልህ። ቆላሲያስ ላይ እዛው ጋር ታነብልኛለህ። ቆላሲያስ
5 ቆላሲያስ 1 ቆላሲያስ አክቹዋሊ ያንተ ቤት ስለሆነ ወይ ደግሞ ያንተ አይደለም፣ እንደዛ አይደለም። አንዱ ሐሳብ እየተነሳ ወደ ኦኬ ላስታውስ ምን አልክ መጀመሪያ የከፈትኩ ቤቱ ስለ ኦርቶዶክስ ቤተክርስቲያን አንድ ቢብሊካል የሆነ ነገር ምን አለ ብለን ነበር። ወደ ስለገለጽክልኝ እኮ ነው አሁን እምነትህን ስለገለጽክልን ባነሳሁ አንተ በተናገርከው ነገር ላይ መልስ ሳንሰጥ ወደዛ መሄድ አንችልም እና ዮሐንስ መልእክት ምዕራፍ 5 ከቁጥር 20 ላይ ያለው ሐሳብ እየተረዳ ነው። እሱን ከላይ ጀምሮ እያየን ስንመጣ በየመሃሉ ምን እያደረግን ነው ማለት ነው። አንተ የምታምነው ነገር እየጠየቅን ነው የምንመጣው። ለምሳሌ በዚህ በቆላሲያስ 1:15 ላይ እርሱ የማይታይ አምላክ ምሳሌ ነው አለ። የሚታዩትም የማይታዩትም ዙፋናትም ቢሆኑ ወይም ጌትነትም ወይም አለቅነትም ወይም ስልጣናትም በሰማይም በምድርም ያሉት ሁሉ በእርሱ ተፈጥረዋልና አለ። ከፍጥረት ሁሉ በፊት በኩር ነው፣ ሁሉ በእርሱ ለእርሱ ተፈጥሯል ይላል። በማን የተፈጠሩት እዚህ ጋር ፍጥረታቶች ሁሉ? አማርኛ በእንግሊዝኛ ከሆነ through it was created from but through the sun በማን የተፈጠረው? በእርሱ ሲባል የፈጠረው ማን ነው? እዛ ጋር አክሽኑን እየወሰደ ያለው ማን ነው? መፍጠሩን እያደረገ ያለው የድርጊቱ ባለቤት ማን ነው? ፈጣሪው። እዚህ እግዚአብሔር አብ አይልማ። በእርሱ ለእርሱ ተፈጥሯል። አማርኛ እንዴት እንደሆነ አላውቅም። እንግሊዝኛ ካወራ ግን when you say through you're not saying the through is like he is an agent of instrument. By him for by him where all things created that are in heaven for by him by him እየተባለ ያለው ማን ነው? through him ከመሄደ በፊት by him እየተባለ ማን ነው? በሂም የተባለ ማን ነው? በእርሱ የተባለ ኢየሱስ ወይ ደግሞ ክርስቶስ። የድርጊቱ ባለቤት እሱ ነው ማለት ነው። በእርሱ ተፈጠረ። ለምሳሌ በልደተ ቃል ተፈጠረ ቢባል ባለቤቱ እኔ ነኝ ማለት ነው። ሎቱ ስፋት አይደለም። ለምሳሌ ባይሂም ከተባለ ማን ነው ማለት ነው? ኦል ቲንግስ ክሬትድ that are in heaven በሰማይም ያለው የተፈጠረው በእርሱ ነው ተባለ። በእርሱ ከተባለ አሁን ይሄ የንግግር ዘይቤ ነው። ተናጋሪው ስለ ፈጣሪ ሲናገር በእርሱ ነው የተፈጠረው ካለ እየተናገረ ያለው እርሱ ፈጣሪ ነው እያለ ነው አይደለ? I don't know if that's how it works, yeah. But if you go to Genesis, I think it's clear ማን እንደፈጠረ። ስማ ዮሐንስ ወንጌል ላይ እግዚአብሔር ነው የፈጠረው። እግዚአብሔር በማን እንዴት ነው የፈጠረው? ቃል እያወጣ ፈጥሯል። በቃሉ ፈጥሯል። በዝምታ ፈጥሯል። በዝብል ቃል በቃሉ እንዳልከው through the word በቃሉ 33 በተሻሳት ስላለብን ግን አንዴ እያጠራ ነው እንሂድ። ግን የተጀመረውን ነገር አንዴ ትንሽ የማጠቃለያ ሰተንበት እንሂድ። እነዚህ ዩኒታሪያን የሚባሉት ግለሰቦች እንግዲህ ክርስቶስ ኢየሱስ አልማይቲ ጋድ ሳይሆን ሰምሃው ማይቲ ጋድ ነው፣ ሁሉን ቻይ ሳይሆን ከፍጥረታት የተወሰነ መሳያ ስለሆነ ትንሽ ከፍ ያለ ነው። ከፈጣሪው ደግሞ ሁሉን ቻይ አምላክ ደግሞ አይደለም እንደ እግዚአብሔር አብ የተሰጠውን ነገር የሚሰጥ ነው። ፍጠር ከተባለ ይፈጥራል። የዘላለም ሕይወት ሲባል ይሰጣል አይነት እምነት ነው እንጂ በራሱ ሁሉ ነገር ማድረግ የሚችል አምላክ አይደለም ብሎ ነው የሚያምኑት። ግን መጽሐፍ ሲናገር በዚህ በፊልጵስዩስ መልእክቱ ላይ ሐዋርያው ቅዱስ ጳውሎስ ፊልጵስዩስ መልእክቱ በምዕራፍ 2 ከቁጥር 6 ላይ እርሱ በእግዚአብሔር መልክ ሲኖር ሳለ ነው የሚለው። እሱ የኖረው በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ያዘ። ስለዚህ ወዶ ፈቅዶ በእግዚአብሔር መልክ ሲኖር የነበረው ያ እግዚአብሔር ቃል ወዶ ፈቅዶ የባሪያን መልክ ይዞ ነው በስጋ የተገለጠው። ሰው መሆኑ በሰውነት እኛን መምሰሉ መለኮት አይደለም ሊያስብሎ አይችልም። እና ሁሉ በእርሱ ለእርሱ ተፈጥሯል። በእርግጥ ብዙ ጊዜ በልጁ በኩል ተብሎ ይነገራል። እግዚአብሔር አብ ፍጥረታትን የፈጠረው በልጁ በኩል ነው። በልጁ በኩል ነው ስራውን የሚሰራው። ማለት ልጁ ዝም ብሎ ቧንቧ ነው በቃ ማመላለሻ መንገድ ነው ማለት ሳይሆን ፍጥረትን የሚፈጥረው
ሁሉን የሚያደርገው ከእርሱ መለኮትን ጋር አንድ የሆነ ልጁ ነው። አባት ስራውን የሚሰራው በልጁ ነው ማለት ልጁ ልክ እንደ አባት ስራውን መስራት ይችላል ማለት ነው። ልጅ እንደ አባት ስራውን መስራት ይችላል። ልክ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ብሎ እንደሚናገረው ማለት ነው። ለዛ አስወርዳለሁ ካቋረጥከኝ፣ ማንም ማይክን ያነሳው ሰውዬ። ለዛ በስላሴ ዘንድ ምንድነው ብለን የምናምነው እኛ? አብ ወልድ መንፈስ ቅዱስ አንድ መለኮት፣ አንድ ባህሪ፣ አንድ ስልጣን ብለን የምናምነው እና አንድ ባህሪ፣ አንድ መለኮት፣ አንድ ስልጣን በአብም በወልድ በመንፈስ ቅዱስም ምን አለ? አዋህዶ አንድ ሆኖ አለ። ስለዚህ ቃል ተብሎ ሲነገር ዝም ብሎ ከእግዚአብሔር አብ የሚወጣ የንግግር ቃል ሳይሆን በዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ላይ እንደተነገረው በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ውስጥ ነበር ሳይሆን በእግዚአብሔር ዘንድ ነበር ሲል አካላዊ ቃል እንደሆነ ያ ቃል ራሱ እግዚአብሔር እንደሆነ ይናገራል። እና ያ ቃል ተመልሶ ደግሞ ስጋ ሆነ። ያ ቃል እዚህ ክፍል ላይ ሁለት አካላትን ይናገራል። አንድ እግዚአብሔር አብን፣ ሁለት ደግሞ ቃል ተብሎ የተነገረው ሎጎስ ተብሎ የሚነገርለት ደግሞ በኋለኛው ዘመን ከድንግል ማርያም የተወለደ ደግሞ እግዚአብሔር ወልድን። እዚህ በአጠቃላይ ክርስቶስ ኢየሱስ ዘላለማዊ አምላክ እንደሆነ ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ ይናገራል። ምዕራፍ 1 ከቁጥር 18፣ ዮሐንስ ወንጌል ምዕራፍ 10 ከቁጥር 30፣ እንደገና ቆላሲያስ ምዕራፍ 1 ቁጥር 15፣ እንደገና ቆላሲያስ ምዕራፍ 2 ቁጥር 9፣ እንደገና አንደኛ ዮሐንስ መልእክት ምዕራፍ 5 ከቁጥር 20 ላይ ሁሉን ቻይ አምላክ እንደሆነ ይናገራል። ዩኒታሪያን የሚባሉት እንግዲህ እኛ ዩኒታሪያኖች አይደለንም። እኛ አምላክ አንድ አካል አንድ ገጽ አለው ብለን አይደለም የምናምን። እኛ አምላክ ሶስት አካል አንድ ባህሪ ያለው ብለን የምናምን አማኞች ነን። ኤኒዌይስ ኦኬ፣ ወደሚቀጥሉ ሰዎች መቀጠል እንችላለን። መሀሪ ምህረትአብ ነው የሚለው። ምህረትአብ ሰላም ነው? ሰላም ይሰማል? ይሰማል። ከየት ቤተ እምነት ነው የመጣው? ምህረትአብ እስኪ ራስን አስተዋውቀን። እሺ፣ እኔ የወንጌል አማኝ ነኝ፣ ፕሮቴስታንት። የት ነው ህብረት የምታደርገው ወንድማችን? ሙሉ ወንጌል። ኦኬ፣ እሺ፣ ሙሉ ወንጌል። አንድ ጥያቄ ትጠይቀናለህ፣ እኛም ደግሞ አንተን አንድ ጥያቄ እንጠይቃለን። እሺ፣ እኔ ቅድም አንድ የሆነ ልጅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመጽሐፍ ቅዱስ ውጭ ይህ መጽሐፍ ቅዱሳዊ የሆነ የምታስተምረው መሰረታዊ ትምህርት አላት። እሱ ላይ አንድ ልጅ ስለ አንዱ ልጅ ተሆና አንተ የራስህን ሀሳብ ይዛ ሆነ ሞግተን። ኦኬ፣ እሺ፣ ቴንኪው። እና የስግደት ጉዳይ ላይ ልነሳና የስግደቷን ጉዳይ ባወራባት ደስ ይለኛል። ጥያቄው ምንድነው መሰለህ? አሁንም መርሳት የሌለብህ ነገር ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት የቱ ነው? ከማስረጃ ጋር አድርገህ ጠቅሰህ እስኪ ንገረን። ኦኬ፣ ያው እኔ የምመለስልህ ያው የስግደቱ ጉዳይ ላይ ነው። የምስል አትቅረጽም ቢለው እና የስግደቱ ጉዳይ ላይ ነው ለጊዜው ማነሳው። ሌላ ጊዜ ሌላ ማነሳው ይኖረኛል። ለዛሬ ግን እሱን ነው ማነሳው። በዛ ጉዳይ የተነሳ ውጣ በቃ ምልህን ስለማትሰማ ምልህን አትሰማ። ኦኬ፣ ፋፍ ነው የሚለው። ፋፍ ኦፊሻል ነው የሚለው። ሰላም፣ እንዴት ናችሁ? አለን፣ እግዚአብሔር አምላክ የተመሰገነ ይሁን። የት ቤተ እምነት ነው የመጣው? ፍቅረ ሰላም እባላለሁ። እኔ እንኳን ፈለገን በጣም ነው የምወደውና አንድ የምሰጠው በውስጥ ሂደት አልደረሰውም፣ አልመለሰልኝም ነበር። ትነግረዋለህ። አንድ ሚዩት አድርግልና ሌሎች ሰዎች እናስተናግድ። እየሰማህ አይደለም አሁን አንተ። በኋላ ላይ ትነግረዋለህ። ጠብቀውና። ብሌንሻ እንኳን ደህና መጣሽ። ደህና ነሽ ወይ? ልደትዬ እንዴት ነህ? አለሁልሽ። ደህና ነሽ? አለሽ? ደህና ነኝ። እንዴት ነህ? ደህና ነኝ፣ እግዚአብሔር ይመስገን። እንዴት ነሽ? ሁሉ ሰላም? ሁሉ ሰላም። ትምህርት ልሰማ ነው የመጣሁት። ይቻላል አይደል? ልደት እንዴ መብትሽ። የኔ እናት በዚህ አጋጣሚ አንድ መልእክት ማስተላለፍላችሁ የድሬዳዋ ልጆች ከሀገር ውስጥም ከሀገር ውጭ ያላችሁ፣ በተለይ ከሀገር ውጭ ያላችሁ የድሬዳዋ ልጆች አናግሩኝ በውስጥ ለሁላችሁም ፎሎ መለስላችኋለሁ። ከሀገር ውጭ ያላችሁ የድሬዳዋ ልጆች
ሀገር ውስጥም ከሀገር ውጭም ያላችሁ የድሬዳዋ ልጆች፣ ሀገር ውስጥም ከሀገር ውጭም ያላችሁ የድሬዳዋ ልጆች ፎሎ እያደረግኳችሁ ነው። አንዳንድ ቁጥር ጻፉልኝ፣ በውስጥ ጻፉልኝ አደራ። በጣም ለጥብቅ ጉዳይ ነው ፈልጋችሁ፣ ሁላችሁንም የድሬዳዋ ልጆች በተለይ ከሀገር ውጭ ያላችሁ ፈልጋችኋለሁ። በጣም ፈሌ አስገባ፣ ሌሎቹን እናስተናግዳቸው። እንዳለ ኦርቶዶክሳውያን ናቸው ያሉት። ሞዴሬተር የለም አለኝ። እሺ፣ አይ በቃ ፈታ በል በቃ፣ ራሴ እያስገባው አወራለሁ። ፕሮቴስታንቶች መለየት አልቻልኩም። አንዳንድ ቁጥር ጻፉልኝ እስኪ፣ አንዳንድ ቁጥር ጻፉልኝ ፕሮቴስታንቶች። ፕሮቴስታንት ኦኬ። እሺ ናቲ የሚል ጻፉልኝ በውስጥ። እሺ ድሬዳዋ ልጆች አደራችሁ፣ ሀገር ውስጥም ከሀገር ውጭ ያላችሁ፣ በተለይ ከሀገር ውጭ ያላችሁ ለትልቅ ነገር እናፈልጋችሁ። ለማን የሰጠሁት? እኔ በስተት ነው አይመስለኝም። ናቲ ነው የሚለው ስምህ አይነበብም። በስመ አብ ንገረን እስኪ። ናቲ ነው የሚለው ናቲ ነው የሚለው። እሺ ኦኬ። ከየት ቤተ እምነት ነው የመጣኸው ወንድማችን? ሰላም ነው? እንዴት ነህ? አለን ይመስገን። እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። ሁሉ ሰላም እግዚአብሔር ይመስገን። እሺ የት ቤተ እምነት ነው ህብረት የምታደርገው? ከየት ቤተ እምነት ነው የመጣኸው? ከፕሮቴስታንት። የት ነው ህብረት የምታደርገው? ሙሉ ወንጌል። ሙሉ ወንጌል። እሺ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው መሰረታዊ ትምህርት ካለ ከነ ማስረጃ ልጠይቅለት ሞግተን ትችላለን። ምን አልከኝ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ምትል ከሆነ ከነ ማስረጃው ልትጠይቀን ትችላለህ። ኦኬ። እንደ አንድ ጥያቄ የማነሳው የህፃናት ጥምቀት ላይ ነው። ኦኬ የህፃናት ጥምቀት። ስለዚህ እሱ መጽሐፍ ቅዱሳዊ አይደለም ነው ማለት? የህፃናት ጥምቀት ስልህ ማለት ነው የህፃናት ጥምቀት ህፃናት በልጅነታቸው ወይም በ40 እና በ80 የሚጠመቁት ምን ገብቷቸው ነው? ምን ተረድተው? ስለዚህ ያ መጽሐፍ ቅዱሳዊ አይደለም ነው ጥያቄ። ጥሩ ጥያቄ ነው። ግን ይህንን የጠየቅኩት እንትን ለማለት ጀጅ ለማድረግ አይደለም። ግን አንተ ይህን ጥያቄ ስትጠይቅ ማለት ነው መጽሐፍ ቅዱሳዊ አይደለም ብለህ ነው አይደለም? እኔ እንደዛ ነው ብዬ የማምነው፣ ግን ጀጅ ለማድረግ አይደለም። የራሴ እንትን ለማለት ነው። ችግር የለውም። ስለ ጀጅ መካነ ኢየሱስ በ40 እና በ80 የህፃናት ጥምቀት እንደምታጠምቅ ታውቃለህ? ያንተው ፕሮቴስታንት ከጎንህ ያለችው ጎረቤት መካነ ኢየሱስ ህፃናት እንደምታጠምቅ ታውቃለህ? አሁን በመካነ ኢየሱስ ዙሪያ አይደለም እያወራን ያለ ነው። ገብቶኛል። ላይ ልክ አንተ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመጽሐፍ ቅዱስ ውጭ ነው የምታደርገው ብለህ የጠየቅከው ስለ ህፃናት ጥምቀት ነው አይደለም? ኦኬ ካመጣሽ ማርያም ታምጣሽ። አጠገብህ ያለችው መካነ ኢየሱስ ህፃናት ጥምቀትን ስታጠምቅ ለምንድን ነው የምታጠምቂው ብለህ ጠይቃት ታውቃለህ? ጠይቄ አላውቅም። ግን ለምን ማጠይቃት? ልክ ናት እሷ ስታደርግ መካነ ኢየሱስ። በመጀመሪያ መካነ ኢየሱስ አይደለሁም ነህ አላልኩኝም። እኔ ሙሉ ወንጌል ነኝ ብለኸኛል። መካነ ኢየሱስን በመጽሐፍ ቅዱስ መሰረት የምታደርጉት ይሄ ነገር ይህ መጽሐፍ ቅዱሳዊ ነው፣ ለምን ህፃናት የምታጠምቁት ብለህ ጠይቃቸው ታውቃለህ? ጠይቄያቸው አላውቅም። ያንተ መልስልኝ አሁን። እሺ ስለዚህ እነሱ ልክ ናቸው ወይስ ተሳስተዋል? መልስላለሁ እኔ። እነሱን ተዋቸው። ልክ ናቸው ወይንስ ተሳስተዋል? ለእኛ ሲሆን ስህተት፣ ለዛኛዎቹ እኔ እኮ እነሱንም ልክ ናቸው አላልኩም እኮ ናቸው ወይ? ግን እኔ የጠየቅኩ ነው። ታውቃለህ ግን እንደሚያጠምቁ ራሱ ግን ታውቃለህ ወይ? አውቃለሁ ግን አልጠየቅኳቸውም። ስለዚህ አንተን ጠየቅኩ። አንተ ጠይቅ ስትል ጠየቅኩ። ገብቶኛል። ለመልስልህ እኮ ነው። ግን እነሱ ሲያደርጉት መጽሐፍ ቅዱሳዊ ማስረጃ አላቸው ወይ ብለህ ጠይቃቸው ታውቃለህ? ጠይቄያቸው አላውቅም። ገሺ ሲያደርጉስ እንደ መጽሐፍ ቅዱስ ልክ ናቸው ወይስ ተሳስተዋል ብለህ ነው የምታስበው? እንዴ እነሱ ልክ ናቸው ብዬ ካሰብኩኝ ለምን አንተን እጠይቃለሁ? ነው ወይ? በቀጥታ ለምን አትመልስልኝም እኮ? ልክ ናቸው ብዬ ካሰብኩ አንተንም እኮ መጠየቅ እኮ አይጠበቅብኝም።
አምናለሁ ማለት ነው። ስለዚህ እኔ አሁን እመልስልሃለሁ የህፃናትን ማጥመቅ መጽሐፍ ቅዱሳዊ አይደለም ብለህ ነው የምታምነው? መጀመሪያ እምነትህን ንገረኝ። መጽሐፍ ቅዱሳዊ አይደለም ነው መነሻ ማወቅ ስለንፈልግ ነው። አይደለም ነው በ40 እና በ80 የሚለው ነገር ስለማይገባኝ ነው። 40 እና 80 መሆኑ ብቻ ሳይሆን ጭራሽ ህፃናትን ማጥመቅ መጽሐፍ ቅዱሳዊ ነው ወይንስ አይደለም ነው? አሁን ግልጽ አድርገው አቋምህን። ጭራሽ አይደለም ብለን የምታምነው ህፃናትን ማጥመቅ? በጣም ጥሩ። ህፃናትን ማጥመቅ ስህተት መሆኑን መጽሐፍ ቅዱስ ይናገራል እንዴ? አይ መጠመቃቸው ሳይሆን መንገብታቸው ነው የሚጠመቁት ነው ጥያቄ። ህፃናትን ማጥመቅ መጽሐፍ ቅዱሳዊ እንዳልሆነ መጽሐፍ ቅዱሱ ይናገራል ወይ? የኔ ጥያቄ ሌላ እንዴ። እየጠየኩ ለምን ጠይቀኛለህ? አሁ ኬታ መጣሁ ታዲያ። ህፃናትን ማጥመቅ መጽሐፍ ቅዱሳዊ አይደለም ለሚለው ትምህርት መጽሐፍ ቅዱስ ነው ወይ የነገረ? ማነው እንደተቃጠ ጠየቀኝ። ያስገባኸኝ ጠይቅ ብለህ ገብቶኛል። ጠይቅ ብለህ እስካስገባኸኝ ድረስ የጠየቅኩህ ልትመልስልኝ ይገባል እንጂ ልጠይቀኝ አይገባም። ልመልስልህ እኮ ነው። ይህንን እምነትን ኬታ መጣሁ። ህፃናትን ማጥመቅ መጽሐፍ ቅዱሳዊ አይደለም ብሎ የነገረ መጽሐፍ ቅዱስ ነው ወይ? እኔን አትጠይቀኝም። አንተን ነው እየጠየቅኩ ያለሁት። አንተ መልስልኝ። ኬት እንዳመጣሁ የገባሁት ልጠይቅ አይደለ? የገባሁት ልጠይቅ እስከሆነ ድረስ ልትመልስልኝ ይገባል እንጂ አትጠይቀኝም። ወንድማችን ናት። ምን ሆነ ነው? አሁን ተረጋጋ እንጂ። አሁን እኮ ይሄ ማንም እዚህ ጋር የህዝብ ጠባቂ አላደረገንም። አሁን እዚህ ጋር መጥቶ ብሶት መናገሩን ተውና፣ ይሄ ትምህርት ከመጽሐፍ ቅዱስ ውጪ ነው ብለህ ነው አይደለ ያቀረብከው? ነው አይደለም? መጽሐፍ ቅዱሳዊ ከሆነ ደግሞ እሱ ያስረዳኝ። አሁን እሱ ምን ይላል? እሱም ቆይ አዘጋየው አንድ ጊዜ። አንተ ይሄ ትምህርት ከመጽሐፍ ቅዱስ ውጪ ነው ብለህ ነው አይደለ ያቀረብከው? ከመጽሐፍ ቅዱስ ውጪ መሆኑን በመጽሐፍ ቅዱስ የማስረጃ ፕሩፍ አድርግለት። ለለት ተረጋጋና ከዛ በኋላ ተደማመጥ እባክህ። እሺ 40 እና በ80 ያጥምቁ የሚላለ አምጣ ማስረጃ። አንተ ያቀረብከው ሐሳብ ከመጽሐፍ ቅዱስ ውጪ ነው ያልከውን ሐሳብ ከመጽሐፍ ቅዱስ ውጪ ለመሆኑ አንድ የመጽሐፍ ቅዱስ ጥቅስ ጥቀስና ከዛ በኋላ ይሄው መጽሐፍ ቅዱስ እንዲህ ይላል እናንተ ግን እንዲህ ታደርጋላችሁ በል። መጽሐፍ ቅዱስ ራሱ አንተን ሐሳብን ባልደገፈበት ሁኔታ ዝም ብለህ ባሉባልታ ከመሬት ተነስተ ነው እንዲህ ነው ስላልክ ይሆናል ማለት አይደል። ምሳሌ ልስጥናት። ለምሳሌ አንተ እኔ ዝም ብዬ ከመሬት ተነስቼ ግብረ ሰዶሜ ነህ ብልህ ነው ወንድማችን። ምን አልከኝ? ግብረ ሰዶማዊ ነህ አንተ፣ ሰዶማዊ ነህ ብልህ መልስ ምንድን ነው? አይደለሁም። አይነህ በቃ እንዲህ ፀጉርም ያስታውቃል፣ ሄድፎን አደራረገም ያስታውቃል። በቃ ነህ ካልኩስ አሁን መልስ ምንድን ነው? አይደለሁም። አዎ ይኸውልህ ዝም ብሎ ድርቅ ማለት ሐቀኝነትን የሚያመለክት ነገር አይደለም። እሺ ናት። አሁን ከዚህ በኋላ እንደ አይነት ምሳሌ ሰጥቻለሁ። በላንተም ከዚህ በኋላ አድምጠኝ። እያደመጥን ነው ናት። ኧረ ተረጋጋ። አሁን ምን ልልህ ነው? አሁን ምን ልልህ? ለምን ትቸኩላለህ? ተረጋጋ እንጂ። ልነግርህ ነው እኮ ማስረጃ አልከኝ። ልነግርህ ነው ማስረጃውን። በቃ ይኸው ከለት ጋር ቀጥል። ማስረጃ ብለዋል። ይኸው ልልለት ማስረጃ ሊሰጥ ነው። መጽሐፍ ቅዱስ ጠቅሶ ይኸው መጽሐፍ ቅዱስ እንዲህ ይላል፣ የእናንተ ትምህርት ግን እንዲህ ነው ይላል። ከዛ በኋላ ማስረጃውን ከተቀበልን በኋላ እኛም የትምህርታችን ማስረጃ እንሰጣለን። ይኸው ለተሻቀጥ አንዳንዴ አሁን ያስገባኸኝ ጠይቅ ብለኸኝ ያስገባኸኝ አይደል? ናቲ አሁን ያልኩህን ነገር ሰምተኛል አይደለ? ማስረጃን ሰጥ። ለምሳሌ አሁን ካልከኝ በ40 እና በ80 ያልከኝ መጽሐፍ ቅዱሳዊ እንደሆነ አሳየኝ። ወንድማችን ናቲ ምን ሆነ ነው እንደ አቅም ትፈልግ ሰው አሳየኝ። አስረዳኝ ናቲ። ስንት ዓመት ነው ከይቅርታ ጋር? ተወድሜ ምንም አያደርግልህም። እኔ ያደርግልኛል ብዬ አይደለም እኮ እንደ ልጅ። ታዲያ ለምንድን ነው የምታወራው? እንደ ህፃን ልጅ አትሆን እንጂ። አይደለም ከኔ እኩል አታወራ። አዳምጠኝ። እኔ ሳወራ ወዳጅ ምን ሆነ ነው? ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰምረው ትምህርት አለ ብላችሁ የምታምኑ ፕሮቴስታንቶች ኑ ግቡ። በመጽሐፍ ቅዱስ የማስረጃ ይህ ትምህርት ከመጽሐፍ ቅዱስ ውጭ ነው በሉ። በምን ማስረጃ? በመጽሐፍ ቅዱስ የማስረጃ። ማንም እዚህ ጋር መጥቶ የመንደር ወሬ ማውራት አይችልም። ማንም እዚህ ጋር መጥቶ የመሰለውን ማውራት አይችልም። ማንም እዚህ ጋር መጥቶ ሲባል የሰማውን ነገር ማውራት አይችልም። ምንድን ነው የሚያደርገው? ናቲ በደንብ አዳምጥ። ይኸው ለምሳሌ አሁን የህፃናት ጥምቀት ዙሪያ ያለው ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው ብለናል። እንዴት እንዲህ ትላለህ? ምን አይነት ደፋር ነህ አላልንህም እኛ። እሺ መልካም። ከመጽሐፍ ቅዱስ ውጭ ለመሆኑ የመጽሐፍ ቅዱስ ጥቅሶችን እያነሳ ከመጽሐፍ ቅዱስ ውጭ ለመሆኑ በመጀመሪያ ፕሩፍ አድርግ። ከዛ በኋላ ደግሞ የቤት ስራው የኛ ይሆናል። ያስገባንህ ልንመልስልህ ነው። ምን መልስልህ ግን በማስረጃ ስታወራ ነው። ቅድም እንዳልኩ ዝም ብለህ ግትርና ፍጥጥ ስላልክ
በቃ የሆነ ነገሮችን እናደምጣለን ወይም ደግሞ እናወራለን ማለት አይደለም። ከዚህ በኋላ የመጨረሻ እድል ነው የምሰጥህ ወንድማችን ናቲ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶች ምን አይነት ትምህርቶች ናቸው ስትባል ትምህርቱን ጠቅሰሃል። ለዛ ላልከው ለጠቀስከው ሐሳብ ከመጽሐፍ ቅዱስ ውጪ መሆኑን ፕሩፍ የሚያደርግልህን አንድ የመጽሐፍ ቅዱስ ማስረጃ አውጣና ለልደት ስጠው። ከዛ በኋላ ያንን ደግሞ የማስረዳት ስራ ማን ይሆናል? የኛ ይሆናል። አሁን ያዙ ሊቀቁኝ ምናምን አቁሙ። እሺ ተረጋጋ። በቃ ቀጥሎ አሁን ከልደት ጋር የምናደርግበት ዋነኛ ምክንያታችን ምን መሰላችሁ? በቃ ጥያቄያችሁ ራሱ ለጥያቄ ደረጃ ሳይደርስ መጠየቃችሁ ስህተት አይደለም። አሁን እኛ ከእናንተ ጋር ልባችሁ ውስጥ በሚመላለሰው በእያንዳንዱ ቅዠት አንደክምም። ኦርቶዶክስ ልክ አይደለም ስትል እኔ ለምሳሌ ፕሮቴስታንቶች በክርስቶስ ኢየሱስ ፍጹም ሰው ፍጹም አምላክነት ወይንም ደግሞ ሁለት ባህሪ ብላችሁ ስታምኑ ስህተት ነው ብዬ ብጠይቅ ለዚህ መልስ ጠኝ ስል ይሄ በመጀመሪያ ደረጃ መጽሐፍ ቅዱስን መሰረት አድርጌ በዚህ መጽሐፍ ቅዱስ መሰረት ክርስቶስ አንድ ባህሪ ነው እንጂ ሁለት ባህሪ አይደለም። ከየት አምጥተህ ነው የምትጠይቀው? ጥምቀት ምሳሌ ነው ብለህ የምታምነውን እምነት ስህተት ነው ብዬ ስጠይቅ ማርቆስ ወንጌል ምዕራፍ 16 ከቁጥር 16 ያመነ የተጠመቀ ይድናል ይላል ብዬ መጽሐፍ ቅዱስ መነሻ አድርጌ ነው የምጠይቅ። አንተ ትመጣለህ የህፃናት ጥምቀት ልክ አይደለም። ልክ ላለመሆኑ መጽሐፍ ቅዱሳዊ ማስረጃ ምንድን ነው? እስኪ ከየትኛው የመጽሐፍ ቅዱስ ክፍል ተነስተ ነው ይህን ጥያቄ ጠየቀው? ልክ አይደለም ያለው እኮ የአንተ ጭንቅላት ነው እንጂ መጽሐፉ አይደለም። ከየትኛው መጽሐፍ ቅዱስ ክፍል ተነስተ ይሄ ትምህርት ልክ አይደለም ብለህ እኔ ልጠይቀኝ ቻልክ? ንገረኝ። አዳምጠኝ። ስለዚህ የህፃናት ጥምቀት መጽሐፍ ቅዱሳዊ አይደለም የሚለውን ነገር መጽሐፍ ቅዱሳዊ አይደለም በሚለው ተስማምተናል ማለት ነው። አልመለስክልኝም። እሺ ጥምቀት ያድናል የሚለውን መጽሐፍ ቅዱሳዊ ማስረጃ አስጠኝ። ማስረጃ አምጣን የተባልከው ናቲ እባክህ ጠይቅ አይደለ እንደ ያልከኝ ታይልሽ አትሆን እንጂ ማስረጃ አምጣ። ማስረጃ አለ የለህም? እኔን ጠይቅ ብለህ ለምንድን ነው ማስረጃ አለ ወይስ የለህም? የህፃናት ጥምቀት መጽሐፍ ቅዱስ እኛ ማስረጃ አለን እናሳያለን። አንተ ማስረጃ አለ ወይስ የለህም? ልጠይቅ ነው የገባሁት። ማስረጃ አለ ወይስ የለህም? ማስረጃውን የምጠብቀው ከአንተ ነው። ማስረጃ አለ ወይስ የለህም? ማስረጃ አለ ወይስ የለህም? ማስረጃ አለ ወይስ የለም? እኛ ለዚህ አይነት ትምህርት ማስረጃ የለንም። የህፃናት ጥምቀት መጽሐፍ ቅዱስ አይደለም የሚል ትምህርት የለንም። ምን አይነት ህፃን ነው? የሚገርማችሁ የትኛውም እዚህ እኛ ጋር ስትመጡ ፕሮቴስታንቶች፣ ሌሎቻችሁም አንደርስታንድ እንድታደርጉት ምፍል ስትነሱ ጥያቄያችሁ ራሱ አጌንስት ሆናችሁ ከኛ ጋር ስትነሱ ለዛ ለተነሳችሁበት ለጥያቄያችሁ ራሱ መጽሐፍ ቅዱሳዊ ድጋፍ ያስፈልጋል። ጥያቄያችሁ ራሱ መጽሐፍ ቅዱሳዊ ሚዩት አድርጉ ለምትገቡ ሰዎች ቶሎ ብላችሁ መጽሐፍ ቅዱሳዊ ድጋፍ ያስፈልገዋል። የህፃናት ጥምቀት ስህተት ነው ብለህ ስትናገር በዚህ የመጽሐፍ ቅዱስ ጥቅስ መሰረት ስህተት ነው። ታቦት በሐዲስ ኪዳን ልክ አይደለም ብላችሁ ስትናገሩ በዚህ የመጽሐፍ ቅዱስ ጥቅስ መሰረት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሐዲስ ኪዳን ታቦት አለ ብላችሁ የምጠይቁት ጥያቄ ልክ አይደለም ብለህ ነው መነሻ አድርገህ መጠየቅ ያለብህ። ቅዱስ ቁርባን የዘላለም ሕይወት አይሰጥም ብለህ ስትነሳ ይሄ የመጽሐፍ ቅዱስ ጥቅስ ቅዱስ ቁርባን የዘላለም ሕይወት አይሰጥም ይላል። አንተ ከየት አምጥተህ የዘላለም ሕይወት የምትሰጠው ብለህ ተነስተን የምትጠይቀው እንጂ ልብ ወለድ ልብ ውስጥ የሚፈልቀውን ከዛም ከዚህም የቀራረምከውን ጥያቄ አምጥተህ መጠየቅ አችልም። ጥያቄ በራሱ የጥያቄን ደረጃ ኳሊቲ ማሟላት መቻል አለበት። እኛ የትኛውንም ጴንጤ ስንጠይቅ መጽሐፍ ቅዱስን መሰረት አድርገን ነው የምንጠይቀው። ጥምቀት አያድንም ስትል ዮሐንስ 3:5 ላይ እውነት እውነት እላለሁ ሰው ከውሃና ከመንፈስ ካልተወለደ በስተቀር ወደ እግዚአብሔር መንግስት አይገባም ይላል እና እንዴት ነው አንተ ጥምቀት አያድንም የምትለው ብዬ ነው የምጠይቅ። ስጠይቅ አየህ በቃ ይሄ ነው በቃ የኦርቶዶክሳዊ መገለጫው በራሱ ማለት ነው። አንተ ግን ተወጣን የህፃናት ጥምቀት መጽሐፍ ቅዱሳዊ አይደለም። መጽሐፍ ቅዱሳዊ እንዳልሆነ የህፃናት ጥምቀትን የነገረ ጥቅስ የትኛው ነው? አለቀ። ስለዚህ ጥያቄ ለመጠየቅ ራሱ በቂ ሰዎች አይደላችሁም። እኛን ክርስቲያኖችን ለመጠየቅ ራሱ አቅም የላችሁ። ጠይቁ። እሺ እንጠይቃችሁ፣ ምንም የምትመልሱት ነገር የለም። ስንጠይቃችሁ ተዉት፣ እኛ እንጠይቅም። እናንተ ጠይቁ ብለን እንኳን በር ስንከፍት የምትጠይቁት ጥያቄ አታውቁም። ጥያቄያችሁ ራሱ በጥያቄ ደረጃ የሚቀርብ ጥያቄ አይደለም። የግል ሀሳብ እንድትጠይቁን አንፈልግም። መጽሐፍ ቅዱስን መሰረት አድርጋችሁ ጠይቁን ያለው ታትሴት አለቀ። እሺ ዞቢ የት ቤተ እምነት ነህ?
ምናችሁም እንኳ አይታወቁም። ዝም ብለህ ዘለ እንዴት ታወራለህ? እኔ እንትና ነኝ የመጣሁት ከዚህ ቤተ እምነት ነው። ባኬን የመጣው ዘዊ ቤተ እምነት ምንድን ነው? ህይወት ብርሃን። እንደዚህ ራስህን ግልጽ አድርገህ ትጠይቃለህ። እሺ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ። በዚህ የመጽሐፍ ቅዱስ ጥቅስ መሰረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ላይ ያላት ትምህርት ስህተት ነው ብለህ እስኪ ጎበዝ ቁም ጠይቀን እንደዛ አቅርብ። በጣም ጥሩ። አሁን በተለይ ባነሳው ላይ ህፃናት ጥምቀት ላይ መጽሐፍ ቅዱሳዊ ማስረጃ አምጣ ብለህ ነበር ቅድም ወንድማችንን። ስለዚህ እሱ ላይ እኔ አሁን ማስረጃ ሰጥህና መልስ ሰጠኛለህ። ማርቆስ 16:15 ላይ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ብሎ ሲል እምነት ይቀድማል አይደለም? እምነት ይቀድማል። ኦፍኮርስ። እሺ ህፃናት መቼ አምነው ነው የሚጠመቁት? ስለዚህ እዛ ክፍል ላይ እምነት ስለቀደመ የህፃናት ጥምቀት ልክ አይደለም እያልክ ነው። ሰው ሁልጊዜ ለመጠመቅ ማመን ይቀድማል እያልክ ነው። ያ እሺ እንደዛ ከሆነ ይህን የመጽሐፍ ቅዱስ ግጭት ስትመልስልኝ መልስልሃለሁ። ማቴዎስ ወንጌል ምዕራፍ 28 ቁጥር 20 ላይ ደግሞ እያጠመቃችሁ ደቀ መዛሙርት አድርጓቸው ብሎ ማጥመቅን ያስቀድማል። ኖ እርስ በርሱ መጽሐፍ ቅዱስ አይጋጭም ብራዘር። ማጥመቅን ያስቀድማል አያስቀድምም? ማቴዎስ ወንጌል ያስቀድማል፣ ችግር የለውም። ማጥመቅን ካስቀደመ ህፃናትን ሳያምኑ በፊት ቀድመን የምናጥምቃቸው በዚህ መጽሐፍ ቅዱስ ጥቅስ መሰረት ነው። ፔሬድ። አይ ከላይ ጀምሮ አንብበዋል። ግን በአብ ወልድ መንፈስ ቅዱስ እያጠመቃቸው ይላል። በአንተ ሎጂክ መሰረት ነው የሄድኩት እኮ እኔ። በአንተ ሎጂክ መሰረት ነው የሄድኩት። አንተ እምነት ስለሚቀድም ህፃናት ማመን አይችሉም አልከኝ አይደለ? ኦኬ ወይ እንደዛ ካልከኝ አልኩ። እኔ ደግሞ በሌላ የመጽሐፍ ቅዱስ ክፍል ላይ በአብ በወልድ በመንፈስ ቅዱስም እያስተማራችሁ አይደለም የሚለው፣ እያሳመናችሁ አይልም፣ እያጠመቃችሁ ብሎ ጥምቀትን ቅድሚያ ያመጣዋል። እሱ በዚህ ጥቅስ መሰረት ጠመቀነኛ። ጥምቀቱ ግን ላመኑት ነው አይደል? ልደት ላመኑት ብቻ ነው የሚል የመጽሐፍ ቅዱስ ጥቅስ አለ ታዲያ? ይሁን አሁን እኮ ማቴዎስ ላይ የጠቀስክልኝ ጥቅስ በደንብ ማንበብ እንችላለን። አንብበው። ዋናው መሰረታዊ ሀሳቡ እዛ ላይ የሚለው ምንድን ነው? በመንፈስ ቅዱስ ስም እያጠመቃችሁ ሲል አስቀድሞ ጥምቀቱን እያመጣው ነው። እዛ ክፍል ላይ ነው አይደለም? እሺ እናንብበው። እሺ 28:19 ነው። እስከ 20 ድረስ ባለው ክፍል እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ያዘዝኳቸውን ሁሉ ጠብቁ፣ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ ያለ ጌታ። ያ ላንብበው። 11ዱን ደቀ መዛሙርት ግን ኢየሱስ ወዳዘዛቸው ተራራ ወደ ገሊላ ሄዶ ባዩትም ጊዜ ሰገዱለት። የተጠራጠሩ ግን ነበሩ። ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብ አሉ እዚህ ጋር ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው። እነማን ናቸው? አሕዛብ ናቸው፣ ሕፃናት አይደሉም። አሕዛብ ሲል ምን እያለ ነው? አሕዛብ ማለት ምን ማለት ነው? አሕዛብ ማለት እኮ እግዚአብሔርን የማያውቁ ጣዖት አምላኪዎች ናቸው። እንግሊዝኛውን ክፈተው፣ እዛ ክፍል ላይ ክፈተው። እንግሊዝኛው ነው እንደዛ ነው። ክፈተው እንግሊዝኛውን። ምን ያስቃል እኮ አሁን አሕዛብ የሚለው እኔ ነኝ እንዲህ አልኩ። ክፈተው፣ እሱን እንግሊዝኛውን ክፈተው። አሕዛብ የሚለው ፓርት ችግር የለም አንተ ከፍተህ ታነበዋለህ። ግን አሕዛብ ሲል እግዚአብሔርን ያላመኑ ጣዖት አምላኪ ማለት አይደለም። ኔሽን ህዝብ ማለት ነው። ምን ይላል መሰለህ? ጎ therefore and teach all the nations and baptizing them in the name of the Father, the Son, of the Holy Ghost. ህዝብ ማለት ነው፣ ኔሽን ማለት ነው እንጂ አሕዛብ ለሌላ ጊዜ ስታወራ አሕዛብ ተብሎ ሲነገር ጀንታይልስ ካለ አንድ አዳምጠኛ፣ ጀንታይልስ ካለ እነዚህ ጣዖት አምላኪዎች ብለህ መተርጎም ትችላለህ። ሙስሊሞችን ጀንታይልስ ብለህ መጥራት ትችላለህ። እዚህ ጋር ግን አሕዛብ ሲል ህዝብ እያለ ነው፣ ኔሽን እያለ ነው። ህፃናት ደግሞ ከህዝብ ውስጥ አንዱ ናቸው። እነሱ አያስወጣም። ቀጥላ
እሺ አንተ ለምትሰራው ትምህርት እንግዲህ የምጠቅስልኝ ሀሳብ ነው። ኤኒዌይስ ግን ቃሉን ብንጨርሰው ደስ ይለኛል። አንብበን ተማመንን። አሁን አህዛብ ማለት አንተ እንዳልከው እንዳልሆን ህዝብ ማለት እንደሆነ ችግር የለም እናየዋለን። እሱ ግን ዋናው ሀሳባችን ተማመንን ወይስ እሱን አህዛብ ማለት ህዝብ ማለት ነው። ተማመን አልተማመንም? እሱን ክፍል ማለት ሀሳቤን እንትን አትበለኛል። አህዛብ ማለት አንተ እንደተረጎምከው አይደለም። ተስማማን? እሱ ወይስ አልተስማማንም? እኔ አሁን ስለ አህዛብ እኮ አይደለም መጀመሪያ ጥያቄያችን አይደለም። አህዛብ ብለህ ህፃናትን ምክንያቱም እዛ ያስቆምኩ እኮ ማለት ነው። አህዛብ ስትል አየህ የማያምኑ ምናምን እነዚህ ጣዖት አምላኪዎችን ህፃናትን አያካትትም ብለህ ተረጎምኩ። ኖ አህዛብ ብሎ እዛ ክፍል ላይ የተጠቀመው አንተ እንዳልከው ጣዖት አምላኪዎቹን ሌሎችን ህዝብ ለማለት ፈልገው አይደለም፣ ወይም ስፔሲፊካሊ የነጠለ እነዛን ግሩፖች እያወራ ሳይሆን ኦል ኔሽን ሁሉም ህዝብ ነው ያለው። እንዳጠቃላይ በቃ የዓለም ህዝብም ይሁን በምንም አይነት ሁኔታ ብትሄድ ህፃናት ጋር እንደማይመጣ ልነግርህ እችላለሁ። ችግር የለውም። እሱን አመንክ። ግን አንተ እንደተረጎምከው እንዳልሆነ አመንክ ወይ? ስትህን አመንክ። እንደተረጎምከው ሄድልሃለሁ። ችግር የለውም። አመንክ። አንተ እንዳልከው አይደለም ህዝብ ማለት ነው። አጥርተህ እለፍ። አሁን እኔ እናንተ እኮ ስለ አሕዛብ አይደለም እያወራን። መጀመሪያ እያጠራኸው እለፍ፣ አጥርተህ እለፍ እያልኩ ነው እኔ እኮ በቃ እያጠራህ እለፍ ወደሚቀጥለው ክፍል ከመሄድ በፊት። ይኸውልህ ወንድሜ እኔ አሁን ማለቴ እያወራን የነበረው ሀሳብ እኮ ስለ አሕዛብ አይደለም፣ ስለ ህፃናት ጥምቀት ነው ያወራነው። እኔ እኮ ገብቶኛል። ወደዛ ነው እኮ የምንሄደው። ከዛ በኋላ ታብራራልኝ ያለ አንተ የተናገርከው ትርጉም ግን ልክ አይደለም። አንተ የተናገርከው ንግግር ልክ አይደለም። አንተ ጴንጤ ትሆናለህ። እሱ ይናፍቃል። ከጌታ ቤተክርስቲያን አልወጣም መቼም። እኔ እየነገርኩ ያለሁት የተናገርከውን ነገር አረመህ እለፍ። በቃ ወደ ቀጣዩ ማለት ትፈልጋለህ አይደለ? ኦኬ ነው እንዴ? እኔ የመሰለኝ ጀንታይል ያለ ነው የመሰለኝ። ኦኬ አህዛብ ሲል እነዚህ ጣዖት አምላኪ አይነት ነው። በቃ እንደዛ ካሉ ህዝብ ነው ብለህ አርመኸው እለፍ። ወደ ቀጣይ ሀሳብ ይሂድ። በጣም ጥሩ። ህዝቦችን ሁሉ ነው የሚለው እኮ ክፍሉ። ችግር የለውም። ህዝቦችን ሁሉ ነው እያለ ያለው። ህዝብ ነው እንጂ እያለ ያለው አንተ እንዳልከው እያለ አይደለም። ጥሩ በቃ ቀጥላ። ህዝቦችን ሁሉ ነው። ቀጥላ። ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ይላል። ቀጥሎ ያ አንድ በአንድ እንሂድ። ጠቅላላ አድርገህ ጥያቄን አቅርብልኝ። ከዛ ይህን እያስተማራቸው ደቀ መዛሙርት አድርጓቸው፣ እነሆም እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ እያለን ያለው እንግዲህ ደቀ መዝሙር ከማድረግ ጋር የተያያዘ ነገር ነው የሚያወራው። መጀመሪያ ላይ ቅድም አንተ እንዳልከው በጥምቀት ይጀምራል፣ ከዛ ደግሞ በማስተማር ይቀጥላል እና ከዛ ደግሞ ደቀ መዝሙር መሆን አለ እና በምን ሂሳብ ነው ህፃናት እዚህ ውስጥ ሊገቡ የሚችሉት? አንደኛ ከትምህርት ደረጃም ህፃናት የመማር ችሎታ የላቸውም በልጅነታቸው እድሜ። ለምሳሌ አሁን አንተ በ40 ቀንህ ሊሆን ይችላል የተጠመቀው። በዛ ሳለ የመማር ማስተዋሉ ሊኖርህ አይችልም። ይህን በትክክል ልትረዳ ይገባል። በጣም ጥሩ። ወደ መልሱ ልግባ። እኔ ይህንን ጥቅስ ያነሳውበት ዋነኛ ምክንያት ከህፃናት ጥምቀት ጋር አብዛኛው ፕሮቴስታንት የህፃናትን ጥምቀት ሲቃወም የማርቆስ ወንጌልን ምዕራፍ 16 ቁጥር 15-16 ያለውን ሀሳብ ያነሳና እንግዲህ ወደ ፍጥረት ዓለም ሁሉ ሂዱ ወንጌልንም ስበኩ እና ያመነ የተጠመቀ ይድናል ያላመነ ግን ይፈረድበታል የሚለውን የመጽሐፍ ቅዱስ ጥቅስ ይዙና ስለዚህ ምን ብለው ይናገራሉ እዛ ጋር? እምነት ስለሚቀድም ህፃናት ማመን አይችሉም። እምነት ነው የሚቀድመው፣ ጥምቀት አይደለም የሚቀድመው፣ እምነት ነው የሚቀድመው። ኦኬ ወይ ማርቆስ ላይ እምነት የሚቀድም ከሆነ ማቴዎስ ላይ ደግሞ ጥምቀት ይቀድማል። ጉዳዩ እምነትን የማስቀደምና ጥምቀትን ወደኋላ ማድረግ የህፃናት ጥምቀትን ፉርሽ ሊያደርገው የሚችለው ወይ ደግሞ ጥምቀት ቀድሞ ሲመጣ እና ከዛ በኋላ ማስተማሩ ቀድሞ ሲመጣ አይደለም ጉዳዩ። ኢንጀነራል መጽሐፍ ቅዱሱ በራሱ ሲቀመጥ የህፃናት ጥምቀትን ኢግኖር በሚያደርግ መንገድ የትም ቦታ ላይ አልተቀመጠም። ለዛ ለየትኛውም ጴንጤ መጀመሪያ ማርቆስ 16ን ጠቅሶ እምነት ይቀድማል ሲል፣ አንተ ደግሞ ማቴዎስን ጠቅሰ ይኸው እኮ እዚህ ጋር ጥምቀት ይቀድማል ብለህ መልስ መመለስ እንደምትችል ማሳያ ጥቅስን የሰጠው። ስለዚህ ህፃናትን እኔ ማጠምቀው መጽሐፍ ቅዱስ ላይ ጥምቀት የቀደመበት ቦታ አለ። አለቅ። ኦኬ ሌላ ልጨምር።
ጥምቀት ይቀድማል ብለህ ስትለኝ ሌላ ጥቅስ ልጨምርልህ። አንድ ሌላ ጥቅስ ልጨምርልህ። ሐዋርያት ሥራ ምዕራፍ 10 በጣም ሌላ ጥቅስ ልጨምርልህ። ሐዋርያት ሥራ ምዕራፍ 16 ላይ ጥቅሱን ይዘህ ልትከታተለኝ ትችላለህ። እንዲህ ይላል፣ በሰንበት ቀንም ከከተማው በር ውጪ ጸሎት ስፍራ በዚያ ቁጥር 13 ላይ በመሆኑ ሳላስብ ወደ ወንዝ አጠገብ መጣን፣ ተቀምጠንም ለተሰበሰቡ ሴቶች ተናገረን። ከቲያጥሮን ከተማም ከመጣች ቀይ ሐር ሻጭ እግዚአብሔርን የምታመልክ ልድያ የሚሏት አንዲት ሴት ትሰማ ነበረች። ጳውሎስም የሚናገረውን ታዳምጥ ዘንድ ጌታ ልቧን ከፈተላት። እዛ ጋር ስብከቱን የሰማችው ማናት? መልስልኝ ሲ ስብከቱን የሰማችው ማናት? እያዳመጠች ያለችው ልድያ። ከዛ በኋላ የሚናገረውን ታዳምጥ ዘንድ ጌታ ልቧን ምን አለላት ይላል? ከፈተላት። እርሷም ይላል ቁጥር 15 ላይ እርሷም ከቤተሰቦቿ ጋር ከተጠመቀች በኋላ በጌታ የማምን እንደሆነ ከፈረዳችሁልኝ ወደ ቤቴ ገብታችሁ ኑሩ ብላ ለመነች፣ ግድም አለቻቸው ይላል። ያመነችው ሊዲያ፣ የተጠመቀችው ግን ከነ ምኗ ነው? ከነ ልጇ ነው ይላል። ከነ ቤተሰቧ ይላል አይልም? ቤተሰቧ ማለት ህፃናት ነበሩ። ከነ ቤተሰቧ ይላል ወይስ አይልም? ይህም ብቻ መልስልኝ። ከነ ቤተሰቧ ያመነችው ማናት? ያመነችው ማናት? ሊዲያ አመነች። የተጠመቁት ግን ምኖቿም ጭምር ሊዲያ አመነች። ቤተሰቦቿ የትኛው ጋር ቤተሰቦቿም ተጠመቁ። የቱ ጋር አምነው ተጠመቁ? የቱ ጋር አምነው? ሳያምኑ ነው የተጠመቁት ነው የምትለኝ? አመኑ የሚልበትን ቦታ አሳየኝ እስኪ። ቤተሰቦቿ እንዳመነች የሚያሳየው እንደተማረች ልቧ እንደተከፈተ የሚያሳየው ሊዲያን። ቤተሰቦቿ የቱ ጋር ነው እስኪ እነሱም አምኖ የተጠመቁት ንገረኝ እስኪ። አነበብከው እኮ ልደት፣ አነበብከው። አነበብኩት እኮ ቤተሰቦቿ ወደ ቤቷ ጋበዘቻቸው። ወደ ቤቷ ጋበዘቻቸው። አመኑ ይላል። ታዲያ ቤተሰቦቿ እባክህ እንደው ለጌታ ስትል አእምሮን ተጠቀምበት። ሳይታመን ነው የሚጠመቀው ነው የምትለኝ አንተ? እኔ እያልኩ አይደለም፣ አንተን እየጠየቅኩ ነው እንጂ መልሰህ ምን ትጠይቀኛለህ እንዴ? መልስልኝ። የቱ ጋር ያመኑት ቤተሰቦቿ? አመኑ የሚል የለም አልከኝ እኮ። እንዴት ተጠመቁ ታዲያ? እሺ እንዴት ተጠመቁ ታዲያ? አመኑ የሚል ከሌለ እንዴት ተጠመቁ የሚለውን ጻፈ። የቱ ጋር አምነው ተጠመቁ? የኔ ወንድም ቤተሰብ ሲል ደግሞ ህፃናትንም የሚያካትት እናት፣ አባት፣ ህፃን፣ ወንድም፣ አጎት ሁሉንም የሚያካትት ነው። ቤተሰብ ሲል ህፃናትን አያካትትም? ቤተሰብ ያካትታል? መልስልኝ። ምናልባት ባሏና ያካትታል አይታወቅም። ኖ ህፃናትን ያካትታል። ቤተሰብ ሲል ህፃናትን ያካትታል አያካትትም? በል እንግዲህ እኔ ቤተሰብ ያለውን እኮ አሁን ያካትታል ወይንስ አያካትትም ነው? ያካትታል አያካትትም? ቤተሰብ ሲል እናት፣ አባት፣ አጎት፣ ልጅ፣ ህፃናትን ያካትታል አያካትትም? ህፃናት ላይኖሩ ይችላሉ። ያካትታል ወይስ አያካትትም? ያካትታል። ማካተት ያካትታል እኮ ወንድሜ፣ ማካተት ያካትታል። በጣም ጥሩ አመሰግናለሁ። ያካትታል። ያዝ ጎበዝ። አያ ለመጀመሪያ ጊዜ ጴንጤ ጭንቅላቱን ሲጠቀም ዛሬ አየሁ። ለመጀመሪያ ጊዜ ጭንቅላትን ተጠቀምኩ። ከተወለድክ እዚህ ከደረስክ ኦኬ፣ በጣም ጥሩ። አሁንም ጭንቅላት እንድትጠቀምበት እፈልጋለሁ። ከዚህ በላይ ደግሞ ጭንቅላት እንድትጠቀምበት እፈልጋለሁ። አሁን እንድታሳይ የምፈልገው ነገር ደግሞ ምን መሰለ? የቱ ጋር ያመኑት ቤተሰቦቿ? ቆይ ይኸውልህ፣ አሁን ቤተሰብ ስትለኝ ልጅ አለ ወይ? የቱ ጋር ነው ያመኑት? የቱ ጋር ነው ያመኑት? የራስህን ብቻ ለማስረዳት እኮ ለምን ትሮጣለህ? ቤተሰቦቿ ተጠመቁ ይላል። ማመናቸውን የሚያሳይ የመጽሐፍ ቅዱስ ክፍል አምጣ። አምና እኮ ነው የተጠመቀችው እሷ። መች ተከራከርኩ? እሷማ አምናለች፣ ግን የተጠመቀችው ከነ ቤተሰቧ ነው። እሷ አምናለች። የሚጠመቁት ሳያምኑ አይጠመቁም። የቱ ጋር ጋበዘቻቸው? ወደ ቤት የቱ ጋር አመኑ? ምና መች ገቡ? መልስልኝ። ወደ ቤት ጋበዘቻቸው። ምን ተፈጠረ? እነዚህ ደቀ መዛሙርት መጥተው ስለ ኢየሱስ ሳይነግሯቸው ገቡ። ታዲያ ወደ ቤቷ ግድ አለቻቸው። ገብተዋል። ቤተሰቦቿን አግኝተዋል። እነ ጳውሎስ ቤተሰቦቿን አግኝተዋል፣ ሰብኳቸዋል። የቱ ጋር ሰብኳል? ልደት፣ አንተ እኮ የራስህን ትምህርት እንትን ለማለት ብለህ የኔን ሀሳብ ላለመቀበል ነው አይደል? ኢግኖር ለማድረግ ነው የምታስበው። ግን የቃሉ እውነት ላይ
በጭራሽ እንደዛ እያደረኩኝ አይደለም። እንድትመልስ የሚፈልገው ቤተሰቦቿ የቱ ጋር ነው? ከተጠመቁ በኋላ እኮ ነው የጋበዘቻቸው። ቤተሰቦቿ ተጠመቁ፣ እኔ አይደለሁም ያልኩት፣ መጽሐፍ ነው ያልኩት። መቼ ነው የጋበዘቻቸው? መቼ ነው የጋበዘቻቸው? ከመጠመቃቸው በፊት ወይስ ከተጠመቁ በኋላ? እሺ ሁለታችንም ማውራ ከሆነ እንዴት ይቻላል? መቼ ነው የጋበዘቻቸው? ይመልስልኝ። ከተጠመቁ በኋላ ወይስ ከመጠመቃቸው በፊት? ከመጠመቃቸው በፊት። ውሸት አውጣው። እኔ ያሳያለሁ። ስክሪኑን ቶ ፈለጋ አተልቀኝ ፈለገ አተልቀኝ። ባታተልቀኝ እኔው ራሴ ያሳያለሁ። ደግሞ የጴንጤን ውሸት ለማጋለጥ ምን የሚከብድ ነገር አይ እዚህ ቁጭ ብዬማ ውሸታም እንድትለኝ አያስፈልግም። አባት አይ ዊልሾ አለፋይዘ በማሸማቀቅ አይደለም። ምንም አሁን አትቀለቃቅስ። ብዙም እንትናት እሺ ይታያል። ስክሪኑ ይታያል። ይታየኛል። እሺ ከቁጥር 14 ጀምሮ አነበዋለሁ። ከቲያጥሮንም ከተማ የመጣች ቀይ ሐር ሻጭ እግዚአብሔርን የምታመልክ ልድያ የሚሏት አንዲት ሴት ትሰማ ነበረች። ጳውሎስም የሚናገረውን ታደምጥ ዘንድ ጌታ ልቧን ከፈተላት። እርሷም ከቤተሰቦቿ ጋር ከተጠመቀች በኋላ እኔ አባት ከተጠመቀች በኋላ በጌታ የማምን እንደሆነ ከፈረዳችሁልኝ ወደ ቤቴ ገብታችሁ ኑሩ ብላ ለመነቻቸው። ግድም አለቻቸው። ምን ካለች በኋላ? ከቤተሰቦቿ ጋር ከተጠመቀች በኋላ። ግቡ ያለቻቸው መቼ ነው ወንድም? ከቤተሰቦቿ ጋር ምን ካለች በኋላ? አንተ ከዛ በፊት ከመጠመቃቸው በፊት ነው ግቡ ያለቻቸው አልክ። እሷ ግን ከተጠመቀች በኋላ። አይነት ውርደት በዘር አይድረስ። አሁን ተማመንን። መቼ ነው ወደ ቤት ግቡ ያለቻቸው? በምንም አይነት ሁኔታ በምንም አይነት ሁኔታ ግን የህፃናት አይደለም። መቼ ነው ወደ ቤት ግቡ ያለቻቸው? ከጥምቀት በፊት ወይስ ከጥምቀት በኋላ? ችግር ቃሉ እንዳለው ሰይት ተሳስተሃል። አንተ ዋሽተሃል። ልሳሳት እችላለሁ። ሰው ልሳሳት እችላለሁ አይደለም። ህዝብ እያየ ተሳሳትክ እንጂ ምንም ችግር ተሳሳትኩኝ። ምንም ችግር የለም። ስህተቴን አምናለሁ። አሁን አንተ ዛሬ ጴንጤዎች እንደዚህ ጭንቅላታችሁን ብትጠቀሙ እኮ ብዙ ነገር እንሰራ ነበር። ችግር የለም። በጣም ጥሩ። ወደ ርዕሰ ጉዳያችን በምንም አይነት በምንም አይነት ሁኔታ ግን ህፃናት ተጠመቁ አይደለም። አሁን ወደ ርዕሰ ጉዳያችን እንመለስ። አሁን ወደዚህ ጥቅስ በዋነኝነት ያስመጣኝ ዋነኛ ምክንያት ምን መሰለህ? የግድ ሰው አምኖ ነው የሚጠመቀው የሚል ርዕሰ ጉዳይ ስላመጣ ህፃናት እንዴት ሊያምኑ ይችላሉ ብለህ ስታመጣ ሊዲያ ከነ ቤተሰቦቿ ተጠመቀች ሲል እሷ ናት ያመነች። ቤተሰቦቿ የቱ ጋር ነው ያመኑት ታዲያ? እንግዲህ ቤተሰቦቿ አመኑ እንትን አሉ ምናምን የሚል መጽሐፍ ቅዱስ ላይ የተቀመጠ ነገር የለም። የሚል ነገር አመኑ ሳይባል ሳያምኑ እንዴት ይጠመቃሉ? ሳያምኑ እንዴት ይጠመቃሉ? አመቻቸክ አይደል? ይህን አልከወራ ይበቃናል። ለማንኛውም መጽሐፍ ቅዱስ ላይ በሊዲያ እምነት ቤተሰቦቿ ሙሉ ተጠምቀዋል። እንዳያችሁት አይደል? ያመነችው ሊዲያ ናት። የተጠመቁት ግን ሙሉ ቤተሰቦቿ ናቸው። ልክ እንደዛ በእናትና በአባት እምነት ህፃናት ይጠመቃሉ። ኦኬ፣ ህፃናት የሚጠመቁት የአሕዛብ ልጆቿን ይጠመቃሉ። የአሕዛብ ልጆቿን አይጠመቁ። ግን የክርስቲያን እኔ ልጅ ስወልድ ማለት ነው፣ እኔ ክርስቲያን እንደመሆኔ ልጄ በእኔ እምነት ይጠመቃል። ልክ በሊዲያ እምነት ሊዲያ በማመኗ ምክንያት ቤተሰቦቿ እንደተጠመቁ ሁሉ ማለት ነው በእናትና በአባት እምነት ልጆች ይጠመቃሉ። እና ቤተሰብ ሲል ደግሞ ቤተሰብ ውስጥ ህፃን፣ አዋቂ፣ አዛውንት፣ አጎት፣ አክስት እነዚህ ሁሉ ቤተሰብ ውስጥ የያዙ ናቸው። ስለዛ ነጥሎ አውጥቶ ህፃናት አይጠመቁም የሚል የለም። ሌላኛው ደግሞ የተስፋው ቃል ለእናንተም ለልጆቻችሁም ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 39 ላይ ደግሞ እንደዚህም ተብሎ ተቀምጧል። እና ያስተማረን የመከረን ልዑል አምላካችን እግዚአብሔር የተመሰገነ ይሁን። ሌላ አሁን ከእናንተ ፈልገው ነገር ቅድም የነገርኳችሁ ነበር። የድሬዳዋ ልጆች ሁላችሁም ፎሎ በውስጥ ጻፉልኝ፣ አናግሩኝ። የድሬዳዋ ልጆች ሀገር ውስጥ ከሀገር ውጭ ያላችሁ የድሬዳዋ ልጆች ሁላችሁም
እንድታናግሩኝ ይፈልጋለሁ እዚህ ላይቭ የምትሰሙ። ስለዚህ በአጠቃላይ ጴንጤዎች ዛሬ ባያችሁት ውይይት ማለት ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በመጽሐፍ ቅዱሳዊ መሰረት መጽሐፍ ቅዱስ ጠቅሰው ትምህርቷ ስህተት ለመሆኗ መጥቀስ አይችሉም። ትምህርቷ ስህተት መሆኑን መናገር ማስረዳት አይችሉም። ለዛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነቷም ስርዓቷም መጽሐፍ ቅዱሳዊ ነው። ከመጽሐፍ ቅዱስ ጋር የሚጋጭ ምንም አይነት ትምህርት የላትም። ሌላኛው በዚህ አጋጣሚ ማስተላለፍ የምፈልገው መልእክት እንግዲህ ወንድማችን ፈለገ አካውንቱን ኮፒ ሊንክ ሼር አድርጉለት። እኔና ፈለገን እንግዲህ በአገልግሎት እዚህ ላይ ረጅም ጊዜ ታውቁናላችሁ፣ ወንድማማቾች ነን። እኔ ጋም እሱ ጋም እየመጣችሁ ተምራችኋል። እግዚአብሔር እዚህ ደረጃ አድርሶናል። ወደፊትም ደግሞ እግዚአብሔር ከዚህ በላይ ያቆየን። እኔ ግን እንዳጠቃላይ ቅር ያለኝን አንድ ነገር ግን በዚህ አጋጣሚ ለእናንተ መልእክት ላስተላልፍ። አንድ ቅር የተሰኘውበትን ነገር ላስታፍ። እንግዲህ በዚህ ሚዲያ ላይ በብዙ ትምህርቶች በብዙ አይነት መንገዶች ታቁኛላችሁ፣ ስንማማር ቆይተናል። መጽሐፍ ቅዱስን ስሰታ ያላችሁ ለፕሮቴስታንት መልስ በመስጠት ከፔንቴዎች ጋር መከራከር ብዙ ስራዎችን ሰርተናል እና እናንተ እያላችሁ ግን አንድ ሳይሳካልኝ የቀረብኝ ነገር አለ። እናንተ የተዋሕዶ ልጆች እያላችሁ አምቦ ላይ ታላቅ መንፈሳዊ ጉባኤ በአፋን ኦሮሞ ለማዘጋጀት አስቤ ከአቅም ማጣት ምክንያት ሳይሳካልኝ ቀርቷል እና እንደዛ በመሆኑ በጣም ቅር ተሰኝቻለሁ። ይሄ ሁሉ ሰው እየተከተለኝ፣ ይሄ ሁሉ ሰው እየሰማኝ ያ ነገር ሳይሳካ በመቅረቱ አዝኛለሁ። ሌላ ጊዜ እግዚአብሔር ሲፈቅድ ይሳካል፣ እንደምንረዳዳም አምናለሁ። እግዚአብሔር ከሁላችን ጋር ይሁን። ያስተማረን የመከረን ልዑል አምላካችን እግዚአብሔር የተመሰገነ ይሁን። ይቆያል። ጨርሻለሁ። እስጢፎ በእኔ በኩል እናመሰግናለን። ለተሻ መቼም ዛሬ ቤቱን ኮንትሮል ነው ያደረገው። በጣም ነው የምናመሰግነው። እግዚአብሔር ያክብርልን። በተለይ ደግሞ መልእክቶቻችን ለብዙዎች እንዲደርሱ የምታደርጉታች ያላችሁ ኮፒ ሊንክ ሼር በማድረግ ታብታ በማድረግ ክርስቲያን ግዴታችሁን እየተወጣችሁ በደንብ የምትተባበሩን እህት ወንድሞቻችንን ሁላችሁንም እጅግ በጣም አድርገን ነው የምናመሰግናችሁ። በለት በተናገረው ሀሳብ ዙሪያ ክርስቲያኖቶች ወንድሞች ሁላችሁም ብታግዙ መልካም ነው። መቼም አንዳንድ ጊዜ ከብዙ አይነት ነገር የተነሳ ሰዎች እየቻሉ ራሱ አንዳንድ ጊዜ የሚሰንፉበት አጋጣሚ አለ። ልደት ሊያዘጋጅበት ያሰበው ጉባኤ ቀላል የሚባል አይደለም። ቤተክርስቲያን በአሁኑ ሰዓት ላይ ትልቁ ቀዳዳዋ በዚህ ከቋንቋ ጋር ተያይዞ ባለ የአገልግሎት ክፍተት ነው እና የምትችሉ እህቶች ወንድሞች በአጠቃላይ ወንድማችን ለትን በውስጥ በኩል እየገባችሁ ሰፖርት እንድታደርጉት በልዑል እግዚአብሔር ስም እኔም በድጋሚ ጠይቃለሁ። ሌላው ከዚህ ጋር ተያይዞ የኦርቶዶክስ የወጣት ጉባኤን ማገዝ የምትፈልጉ እህቶች ወንድሞች አይ ቲንክ ሜሴጅ ሪኩዌስት ጽፉ። አንድ ጊዜ ብቻ ነው የሚጽፍላችሁና ደግማችሁ መልእክት ለማስቀመጥ ስትሉ እንደተቸገራችሁ ነግራችሁኛል። አንድ ሁለት አካላት እና ምን እናድርግ? ለት የሚሰጣችሁ አማራጭ ካለ ለት ሌላ አማራጭ የሚሰጣችሁ ካለ ተነግራችኋለ። ነገር ግን የኦርቶዶክስ የወጣት ጉባኤን ማገዝ የምትፈልጉ በገንዘብ ደረጃ በተለይ በውጭ ዓለም ያላችሁ እህቶች ወንድሞች እናንተ የምታደርጉት ትንሹ ነገር እዚህ በጣም ብዙ ትልልቅ ስራ ስለሚሰራ በዋትሳፕ ቁጥር መልእክት ማስቀመጥ ትችላላችሁ። የዋትሳፕ ቁጥር እነግራችኋለሁ እና አደራ ለማገዝ ብቻ ነው ያልኩት። እሺ አደራ እባካችሁን እህቶቻችን አደራ። እሺ በ0964 17 18 19 0964 አዎ ግድ ይሄ የዋትሳፕ ቁጥር ነው። እሺ ጋይስ ይሄ የዋትሳፕ ቁጥር ነው። ምናልባት በዚህ በቀጥታ ሜሴጅ ሪኩዌስት ካልሰራላችሁ በእኔ የዋትሳፕ ቁጥር 64 17 18 19 ላይ ማገዝ እንፈልጋለን እያላችሁ መልእክታችሁን አስቀምጡልኝ። ለተሻንተም ነገራችሁ እንግዲህ እኔ የሚያሰብኳቸው ነገሮች አሉ። በተለይ የድሬዳዋ ልጆች አናግሩኝ እያልኩ ነው። እዚህ አጋጣሚ የእኔ ደግሞ 0996 01 60 69 በቴሌግራም እና በዋትሳፕ ነው የሚሰራው። 0996 01 60 69 0996 01 60 69
በቃ ጨርሻለሁ። እናመሰግናለን እስጢፎ። መልካም ጊዜ ዲያቆን ፈለገ አትናቴዎስ። እናመሰግናለን። ጥሩ ጊዜ ነበረ። ተባረክ። ንስሐ ግባ። ኮሜንት ላይ ቁጥር እየጻፋችሁ ያላችሁት ወንድሞች እጅግ በጣም አድርገን ነው የምናመሰግናችሁ። በቻላችሁት አቅም በጣም የዚህ የኦርቶዶክስ የወጣት ጉባኤ በጣም 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 ትልቅ እገዛ ይፈልጋል እና አይሆፕ ዋትሳፕ ላይ የሁላችሁን መልእክት እጠብቃለሁ እና የምትችሉ በዩቲዩብ የተከታተላችሁ ያላችሁት ወንድሞች በ0964 17 18 19 ቁጥሩ ቀለል ያለ ስለሆነ ዋትሳፕ ብቻ ነው የሚሰራው። በዋትሳፕ ላይ መልእክታችሁን ካስቀመጣችሁ ማየት እችላለሁ። መልእክታችሁን አስቀምጡልኝ። ማገዝ እንፈልጋለን እያላችሁ መልእክታችሁን አስቀምጡ። ሌላው ሐዋሳ ገብርኤል ጉዞ ተዘጋጅቷል እና በመቼ እና እንዴት ነው የምትመዘገቡት የሚለውን ነገር አሁን ከፊታችን ባሉት ተከታታይ ቀናቶች ግልጽ የምናደርግላችሁ ይሆናል። እንግዲህ ሁላችሁም ለዛን ጉዞ ራሳችሁን አዘጋጁ። ክርስቲያኖች ወንድሞች፣ ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ ጌታ ቢረዳን ነገም በቻልነው አቅም በእንዲህ አይነት ሀሳቦች ሰፊ ታይም ወስደን ላይቭ ላይ እናወራለን። እሺ እኔ ተወዳጆች ሰላም ሁኑልኝ። ወዳችኋለሁ። ደህና ሁኑ።